መጀመሪያ የተነሳው ከፌደራል መንግስት ጣልቃ ገብነት ጋር በተያያዘ ፌደራል መንግስት ጣልቃ ሊገባ ያቀረብነው ፎርማል ጥያቄ ነው። በሁለት ምክንያት በፌደራል መንግስትና በህወሓት መካከል በተደረገ የፕሪቶሪያ ስምምነት መሰረት የተቋቋመ መንግስት ነው። የፌደራል መንግስት በራሱ ተሳትፎ በራሱ ፈቃድ የተቋቋመ መንግስት አደጋ ላይ በሚወድቅበት አደጋውን የመቀልበስ ግዴታ ይኖርበታል። ሌሎች ክልሎች የክልል አቅም የሚባለውን ሁሉም አይነት ኢንስትሩመንት ተጠቅመው አንድ ነገር መቆጣጠር አቅቶኛል በሚሉበት ሰዓት ምክር ቤት ጠርተው የፌደራል መንግስት ጣልቃ እንዲገባ ይጠይቃሉ። አሁን ባለንበት ትግራይ ሁኔታ በእንደዚህ አይነት መልኩ ተሰብስቦ ጥያቄ ሊያቀርብ የሚችል ምክር ቤትም የለም። ያ ማለት የፌደራል መንግስቱ ላይ ያደረጋቸው የሚገባ ስራዎችን በሚመለከት የማይደር ያስፈልጓል ማለት ነው። በአሁኑ ሰዓት በፕሪቶሪያ ስምምነት መሰረት በብዙ የትግራይ አካባቢዎች የፌደራል ኃይል እስከ ቅርብ ጊዜ ድረስ ነበር። ከቅርብ ጊዜ ወዲህ የለም። በአትሌስ ጊዜያዊ አስተዳደሩ በሚያቋጥራቸው አካባቢዎች ላይ የፌደራል መንግስቱ ሰራዊት የነበረባቸው አካባቢዎች ከቅርብ ጊዜ ወጥቷል። እነዚህ በመሆናቸው ምክንያት ይሄ ነገር በመፈጠሩ ምክንያት የተፈጠሩ ችግሮች ይኖራሉ። በአሁኑ ሰዓት ትግራይ ውስጥ እየተፈጠረ ያለው ክራይሲስ አንድ የህግ ተቀባይነት ያጣ የህወሓት አንድ አንጃ ወያርግ ያለው ስላለ ደጋፊዎች የሚላቸውን ከፍተኛ መኮንኖች የተወሰኑ ከፍተኛ መኮንኖችን በመያዝ እየሰራቸው ያሉ ስራዎች ናቸው። ይሄ ግን ስርዓት ማስያዝ በሚደረግ እንቅስቃሴ ውስጥ ጊዜያዊ አስተዳደሩ ውስጡ ያለውን አቅም ለመጠቀም የሚያስችለው እድል ነው እየተነፈገ የሚመጣው። በዚህ ሰዓት የፌደራል መንግስቱ ይህንን ለማረም አግባብነት ያላቸውን እርምጃዎች መውሰድ አለበት ስንል ጦር አዝምቶ ጦርነት ይቀስቅስ እያልን ነው። በነገራችን ላይ አሁን እያደረግን ያለውን እንቅስቃሴ ወደ ጦርነት የሚያንዣብብን ሂደት ለማስቀረት የሚያስችል ሁሉም አይነት እርምጃዎች መውሰድ አለበት ብለን እናምናለን። ፌደራል መንግስት እኔ እንደ ጊዜያዊ አስተዳደሩ ዋናው ራስ ምታቴ በአንድ ወይም በሌላ መልኩ ትግራይ ውስጥ ሌላ ጦርነት ተከፍቶ ህዝባችን ወደ መከራ የሚገባበት ሁኔታ ማስቀረት እንጂ ኑን እንግጠም ብለህ መሟገት አይደለም። እንግዲህ እንግጠም እያለ እየፎከረ ያለ ኃይልን አደብ ለማስገዛት ፌደራል መንግስቱ መግለጫ መስጠትም ሌሎች ከዛ በመለስ ከዛ በላይ መሄድ ያለባቸው እንቅስቃሴዎች ካሉ የኔ ግብዣ ያስፈልጋል የሚል እምነት አለኝ። ምክንያቱም የጊዜያዊ አስተዳደሩ የፌደራል መንግስቱ ውሳኔ አካል ነው። ስለዚህ ፌደራል መንግስቱ በጋራ ከሌላ ፓርቲ ጋር ሆኖ ያቋቋመው መንግስት አደጋ ላይ በሚወድቅበት ሰዓት የመከላከል ግዴታ አለበት። ከዚህ አንፃር ፎርማል ጥያቄ አላቀረብንም የምንልበት ምክንያት እንደ ተለመደው አካሄድ ቢሆን ኖሮ ከፖሊስ አቅም በላይ ያልሆኑ ጉዳዮች ናቸው አሁን ከቁጥጥራችን ውጪ ሆነ። ስለዚህ የታጠቀ ሰራዊት ስርዓት ባለው መልኩ ያው አንድ ሰራዊት ነው መኖር ያለበት በፕሪቶሪያ ስምምነት መሰረት። በአሁኑ ሰዓት የዲዲአር ባላነሷል ከዲዲአር ጋር ተያያዘ ለዚህ የጀመርናቸው እንቅስቃሴዎች በተሟላ መልኩ ባለ መሰራታቸው ምክንያት አሁንም እጅግ ግዙፍ የሰራዊት አቅም አለ በትግራይ ውስጥ። ይሄ የሰራዊት አቅም በሙሉ አይደለም አሁን የጥፋት እንቅስቃሴ ውስጥ ገብቷል። በተወሰነ ደረጃ ጉባኤ አድርጋለሁ ከሚለው ቡድን ጋር የተሻለ የጥቅም የወዘተ የአይዲዮሎጂ እንኳን አይመስለኝም የጥቅም ቁርኝት አለን የሚሉ ወገኖች የተወሰነ ኃይል በእንደዚህ አይነቱ የመረበሽ እንቅስቃሴዎች እንዲገባ ማድረግ ይፈጠራል። እዚህ ውስጥ እርስ በርስም ግጭት ማስቀረት መቻል ስላለበት ሌሎች ጠላቶች ገብተው ይሄን ሊጠቀሙበት የሚችል እድልም መከልከል ስላለበት ፌደራል መንግስት ለዚህ በቂ የሚለውን ድጋፍ መስጠት መቻል አለበት የሚል ማለት ነው። ይሄ በቂ የሚባለው ድጋፍ ሰራዊት ዲፕሎይ ማድረግ የሚባለው የኢትዮ ኤርትራን ድንበር ወይም የኢትዮ ሱዳንን ድንበር ለማስጠበቅ የሚያስችል ኃላፊነት የኔ ጥሪ ያስፈልገው የፌደራል መንግስት የመከላከያ ካምፖች አሉ ትግራይ ውስጥ የመከላከያ ካምፖችን የመረከብ የኔ ፈቃድ ያስፈልገው የኔ ጥሪ ያስፈልገው። አሁን እኛ ያለ ነው ያቀረብነው ፎርማል ጥያቄ የለም የምንልበት ምክንያት እንዳልኩት
እንደወጉ ቢሆን ኖሮ ከፖሊስ አቅም በላይ ያልሆኑ ችግሮች ናቸው አሁን የጊዜያዊ መንግስቱን ህልውና እየተገዳደሩ ያሉት። ስለዚህ ፕሪቶሪያ በተሟላ መልኩ መፈጸም አለበት የሚለው ጥያቄ እኛ የምናቀርበው ብቻ ሳይሆን የፌዴራል መንግስቱም ሲሪየስ ሊወስደው መሟላት ያለባቸው በተደጋጋሚ የሚነሱ ከዲዲአር ከምናምን ጋር ያለው የሚነሱ ጉዳዮችን ማስፈጸም ይቻላል። ስለዚህ በአሁኑ ሰዓት አጭሩ መልስ በምክር ቤት ደረጃ በካቢኔ ደረጃ ተሰብስበን እየቀረበ ጥያቄ የለም። ጥያቄውም ያስፈልገዋል የሚል እምነት የለም። የፌዴራል መንግስት ጦርነት አቮይድ ለማድረግ ትግራይ ውስጥ ሌላ የጦርነት አዙሪት ውስጥ እንዳንገባ ለማድረግ ምክንያቱም ትግራይ ውስጥ የሚፈጠር ጦርነት ሌሎችን ይጋብዛል ብቻ ሳይሆን ሌሎች ጥላቶችን ይጋብዛል ብቻ ሳይሆን ራሱን ችሎ ኢትዮጵያን ለማተራመስ በቂ አቅሙን ስላለው ኢትዮጵያን ሰላም ለማስጠበቅ ፈቃደኛ የሆነ መንግስት በምንም መልኩ እንደዚህ አይነቱ ክራይሲስ አሁን ባለበት ሁኔታ እንዲቀጥል ወይ ከዚህ በባሰ ደረጃ እንዲያሽቆለቆል መፍቀድ ስለሌለበት ይሄ የፌዴራል መንግስቱ የራሱ ኃላፊነት ነው ለማለት ነው። የኔ ፍላጎት ጦርነት ማስወገድ ሌላ ጦርነት ማካሄድ ሳይሆን ጦርነትን ለማስወገድ የሚያስችሉ ሁሉም አስፈላጊ እርምጃዎች መወሰድ አለባቸው የሚል እምነት አለ። በእኔ እምነት የፌዴራል መንግስቱ ምናልባት በዚህ ጉዳይ ለመወያየት ነው ወደዚህ የመጣሁት። ጊዜያዊ አስተዳደሩን በሚመለከት እንደተለመደ የክልሎች መንግስት አገንባሉ ክልል መንግስታት ስርዓት ባለው መልኩ የተቋቋመ ክልል መንግስታት ምክር ቤቶች ያሏቸው እውነት ለመናገር በአሁኑ ሰዓት አብዛኛው መንግስት ጊዜያዊ አስተዳደሩ የተጠቀመበት ያለ ገንዘብ በውስጥ ገቢ የምናገኛቸው ተወሰኑ ነገሮች ቢኖሩ ፌዴራል መንግስት የሚመድባቸው ብሎክ ግራንት የሚባል እስካሁን እየተጠቀምን የመጣ ሳንፎርቹኔት ምክንያቱም 2 ዓመት አልፎ ስርዓት ባለው መልኩ ገቢ መሰብሰብ የሚችልበት መንግስት ከላይ እስከ ታች እግሩ የሚተክልበት ስራ ከመስራት አንፃር ይሄ ያለው በዚህ ፓርቲ ውስጥ የተፈጠረው መከፋፈል ፕላስ አሁን ተከፋፍሎ ጉባኤ አረጋለሁ የሚለው ፓርቲ እድሜ ልኩን የወታደርን አቅም የፖሊስን አቅም የሁሉም አይነት ታጣቂ አቅም ተጠቅሞ ስልጣን በሞኖፖሊ ይዞ የቀጠለ ስለሆነ ከዚህ አባዜ ሊላቀቅ የሚችልበት እድል ስለሌለ አሁን በትግራይ ያለው ኢንቫይሮንመንት ካለው መወናበድ ምናልባት የፕሪቶሪያ ስምምነት 100% ካለመፈጸማችን ጋር ተያይዞ ያለን በርካታ የታጣቂ ቁጥርም ይህን አጋጣሚ እንዲጠቀም ያስገደደ ስለሆነ ከዚህ አንፃር አይ ቲንክ እንደ መፍትሄ ፌዴራል መንግስት መውሰድ ከሚገባቸው እርምጃዎች መካከል የፕሪቶሪያ ስምምነት ሳይውል ሳያድር በተሟላ መልኩ የሚፈጸምበት ሁኔታ በእኛ በኩል መስራት ያለበት መስራት መቻል አለበት። ፌዴራል መንግስቱ ከኢንተርናሽናል ኮሚኒቲ ጋር በመሆን የግድ መደረግ አለባቸው የሚላቸው እስካሁን ይተንጠለጠሉ የመጡ ለምሳሌ ዲዲአር ጋር ተያይዞ የሚነሱ ጉዳዮችን በአስቸኳይ እንዲፈጸም ማድረግ መቻል አለበት። አሁን ባለንበት ሁኔታ ትግራይ ውስጥ እየተፈጠረ ያለው ማህተም መንጠቅ፣ ቢሮዎች ሰብሮ መግባት የሚባሉ አብሶሉትሊ ትግራይን ወደ ሌላ የከፋ እርስ በርስ ግጭት ውስጥ የሚከት መሆኑ በተግባር ነው የታየው። የተወሰኑ ጥያቄዎች ስለተነሱ ኋላ መልሼዋለሁ። ስለዚህ ፎርማል ጥያቄ ማቅረብ እና ያለማቅረብ ጉዳይ አይደለም በዚህ ጉዳይ ላይ ምክንያቱም ፎርማል ጥያቄ ሰብሚት ያደረግነው ፎርማል ጥያቄ የለም። የጊዜያዊ አስተዳደሩ ግን እንደተለመዱት ሌሎች ክልሎችም አይደለም የፌዴራል መንግስቱ አካል ተደርጎ መውሰድ መቻል አለበት። ስለዚህ በፕሪቶሪያ ስምምነት የተቋቋመ መንግስት ሲፈርስ ቆሞ ማየት የለበትም ፌዴራል መንግስቱ ምክንያቱም የፌዴራል መንግስቱ ተሳትፎ ውጤት ያመጣው ስለሆነ ከዚህ አንጻር ነው መታየት ያለበት። የትግራይ ክልል ወዴት እየሄደ ነው የሚለው ትግራይ ክልል ሰላም ከማንም በላይ የሚገባው ህዝብ ነው ብለን እናምናለን። ማንንም የኢትዮጵያ ክፍል ሰላም እንዲያጣ አንፈልግም። ላለፉት 3 ዓመታት 4 ዓመታት እጅግ ከፍተኛ የሆነ ስቃይ ውስጥ ያሳለፈ ህዝብ ነው። በጦርነቱ በመቶ ሺዎች የሚቆጠሩ ዜጎች የተቀሰፉበት ጦርነት ያስተናገደ ክልል ነው። ህዝቡ ጠንካራ ሰራተኛ ነው። ራሱን ለመከላከል ብሎ የጀመራቸው እንቅስቃሴዎች በወጉ መታየት መቻል አለባቸው። ከዛ በኋላ በትክክለኛ የፕሪቶሪያ ሂደት ሄደን መጨረሻ ላይ የደረስንበት ስምምነት ተግባራዊ አድርጎ ወደ ተሟላ ሰላም መመለስ በሚገባው ሰዓት የፖለቲካ ብልሽትን ከምንም ነገር በላይ ተጠያቂ ነው። ሌሎችን ብሌም ማድረግ በዚህ ሰዓት ትርፍ ያለው አይመስለኝም። ከምንም ነገር በላይ ጦርነቱ እንዲፈጠር ወይ ጦርነቱ እንዳይቀር ለማድረግ የሚያስችል በቂ ስራ ያልሰራ የፖለቲካ አመራር
ከጦርነቱ በኋላ ፕሪቶሪያ የፈጠረውን እድል ከመጠቀም ይልቅ ይህንን እድል ወደ ተጨማሪ የትርምስ ምዕራፍ ለመግባት ተጠቅሞበት አሁን ያለንበት ደረጃ ላይ ነው ደርሰናል። የትግራይ ሰላም ይፈልጋል። የትግራይ ወጣት ሰላም ይፈልጋል። መማር ይፈልጋል። ማደግ ይፈልጋል። ሀብት ማካበት ይፈልጋል። ተገዶ የገባበትን ጦርነት መስዋዕትነት ከፍሎ እንደሚዋጋ ሁሉ የተፈጠረን ሰላም ሁሉን አቅም ተጠቅሞ ማቆየት ይፈልጋል፣ መጠበቅ ይፈልጋል። በእንደዚህ አይነት ሁኔታ ከጦርነት ትርፍ እናገኛለን የሚል ወይ ከግጭት ትርፍ እናገኛለን የሚል አባዜ ያልተላቀቀው የተወሰነ በጥቅም የተሳሰረ ኃይል የትግራይን ህዝብ ሰላም የሚነሳ እንቅስቃሴ ውስጥ ይገባል። ይህን እንቅስቃሴ ማስቆም በዋናነት የትግራይ ህዝብ ስራ ቢሆን አሁን ባለን ሁኔታ የፕሪቶሪያ ስምምነት ተስማሚው የሆነው ፌደራል መንግስትም ከዚህ ጉዳይ ጋር ቀጥታ ቁርኝት ያላቸው የዓለም አቀፍ ማህበረሰብ አካላትም በዚህ ጉዳይ ላይ የሚባሉ ማለት መቻል አለባቸው። አሁን ቅድም ፌደራል ጣልቃ ገብነት ከሚባሉ ሰራዊት ከማዝመት ጋር ብቻ ስለሚያያዝ ሆኖ እንጂ እዚህ ግርግር ውስጥ ከፍተኛ እጅ ያላቸው ምርጫ ቦርድ አላውቅም ያረከው ጉባኤ አልቀበልም ብሎት ግን ምርጫ ቦርድ ያልከኝን አልቀበልም ስለዚህ ጉባኤ አድርጋለሁ እኔ ነኝ መንግስት መሆን አለብኝ ብሎ የወረዳ ማህተም የቀበሌ ማህተም አሁን የከተሞች ከንቲባዎችን ማህተም እየለቀመ የሚውል ኃይል ኮስተር ብሎ ከጠቅላይ ሚኒስትር አብይ ጋር ልደራደር ነው ብሎ ይመጣል። አንዳንዴ ለራሴም ግራ ይገባኛል። ትንሽ ማፈር የሚቻልበት ሁኔታ ቢፈጠር ይህንን የማፈር ግዴታ ጠቅላይ ሚኒስትሩም ቢሆን ባያሰና በደንብ ፈርድ ያስይዙት ጥሩ ነው የሚሉት ችግር የፈጠረ ሰው በሙሉ ክራባት አስሮ እደራደራለሁ የሚልበት ሁኔታ መፍጠር መቻል የጠቅላይ ሚኒስትሩን ለመገሰጽ ሊጠቀምበት ፈልጋለሁ ይናገራል። አዎ ሰላም ለመፍጠር ሲባል ከሁሉም ጋር መደራደር እንዳለባቸው ይገባል። ጊዜ አስተዳደሩን በአደባባይ አላውቅም ብሎ ጊዜ አስተዳደር በስርዓት የተሾመን ፕሬዝዳንት የቀድሞ ፕሬዝዳንት እያለ ከተማ ውስጥ የመንግስትን በጀት የተጠቀመ የሚያምስን ኃይል በምን አይነት መልኩ ነው እንደ ተደራዳሪ የተቀበለ ልታየው መስሎኝ ሀፍረት የሚባል ነገር የማይታወቅበት ሁኔታ ላይ ደርሰናል። እኔ አሁን ማንም ሰው ሊደራደር ይችላል። ማንም ሰው ፕሬዝዳንት ሆኖ ሊያገለግል ይችላል። ጊዜ አስተዳደር ለራሱ የግል ጥቅም ለራሱ የቡድን ጥቅም ሲባል የህዝብን ሰላም የፕሪቶሪያን ስምምነት የሀገሪቱን መረጋጋት እንደ መያዣ እንደ ሆስቴጅ ይዞ ክራማት አስሮ እንደገና ለመደራደር ይመጣል አሉ። እዚህ ግርግር ውስጥ ከፍተኛ ተሳትፎ ያደረጉ ሰዎች ምናልባት እንዳትገረሙ ዛሬ ከሰዓት በኋላ መጥተው ያውና ማህተም ስለነጠቅን መንግስት እንድንሆን ፍቀድልን እንደሚሉ ፍጹም እንዳትጠራጠሩ። እንደዚህ አይነቱ ኖራም ተግባር ማስተናገድ አለማስተናገድ መጀመርም የፌደራል ጣልቃ ገብነት አንዱ መገለጫ ይሆናል የሚሆነው። የትግራይ ህዝብ ወዴት ይሄደ ነው የሚለው የትግራይ ህዝብ ወደ ሰላም ነው የሚሄድ የሚፈልገው። የፖለቲካ አመራር የፈጠረው ብልሽት አሁን ተፈጥሮ ያለው ግርግር ግን የትግራይ ህዝብ ነገን በተስፋ ሳይሆን በስጋት በሰቀቀን እንዲያይ ያደረገው። ማንንም በኢትዮጵያ መንግስትም ላይ ይሁን በትግራይ ህዝብ ላይ የቆየ ቂም ያለው ሁሉ ይህን አጋጣሚ ተጠቅሞ የትግራይ ህዝብ ወደ ባሰ መከራ ላይ ያስገባ የሚችልበት ርብርብ እያደረገ ይገኛል። በተባለ እንቅስቃሴ እንደኔ እምነት የኔ ፍላጎት ትግራይ ውስጥ የእርስ በርስ ይሁን ከሌላ አቅጣጫ የመጣ ግጭት እንዲፈጠር ፍጹም ፍላጎት የለኝም። ፍጹም ፍላጎት የለኝም ብቻ ማስቀረው ነገር ስላልሆነ ሁሉም አቅም የፈቀደውን ማድረግ መቻል አለበት የሚል ጥሪ ብቻ ነው ተደጋጋሚ ማቅረብ የሚችለው። ህዝባችን የሚቻለውን ያደርጋል። እንደዚህ አይነት የሽፍታ እንቅስቃሴ በየቦታ እንዳያችሁት እያወገዘ እንደዚህ አይነት የሽፍታ እንቅስቃሴ እየተጋፈጠ ወጣቱ ትግራይ 75% ወጣት ያለበት ጠመንጃ አንስቶ ከታንክ ጋር ሲጋጭ ምንም አይነት ስጋት የሌለበት ወጣት አሁን በሆነ አጋጣሚ የሆኑ ሰዎች ማህተም ይገባናል ስላሉ እነሱ ፈርቶ ባክግራውንድ የሚያደርጉበት ነው ያለው። ግን ወደ ሌላ ግጭት ከመግባታችን በፊት ሌሎች ጠላቶችም ይሄን አጋጣሚ ተጠቅመው እዚህ ውስጥ ለመግባት በትግራይ ህዝብ አስበዋል። የትግራይ ህዝብ ጋር ያልጨ ፕሪቶሪያ ያደናቀፈባቸውን ትግራይን የመጨፍጨፍ ትግራይን የማዳከም ትግራይን ኮምፕሊት የማጥፋት እንቅስቃሴ ለመፈጸም ድሉ አግኝተናል የሚሉ ወገኖች ሳይቀር ይሄን አጋጣሚ ይጠቀሙበት። ከዚህ አንፃር የትግራይ ህዝብ መስቀለኛ መንገድ ላይ ቆምበት ሁኔታ ተፈጥሯል። ሰላም እየፈለገ መረጋጋት እየፈለገ መልማት እየፈለገ መክበር እየፈለገ ግን ደግሞ ከዚህ አጀንዳ እንዳይወጣ የቡድናዊ
ጥቅምን የግል የስልጣን ፍላጎትን ለማረጋገጥ ሲባል ሁሉም አይነት የወንጀል እንቅስቃሴ ውስጥ የገቡ ኃይሎች አደጋ ላይ እየከተቱ ነው። ይሄ ግምት ውስጥ መግባት ይችላልበት። ዓለም አቀፍ ማህበረሰቡ የዚህ አጋር ሆነ ስቲል ከተመስዋዕትነት ያልወጣ አካባቢ አለ። በመቶ ሺዎች የሚቆጠሩ ተፈናቃዮች ድንኳን ውስጥ መኖራቸው ብቻ ሳይሆን ድንኳን ውስጥ ኖረውም ጭምር የተፈጠሮ ጣጣ እንዳይበቃቸው ሕክምና የማያገኙበት እርዳታ የማያገኙበት ሲቹዌሽን ውስጥ ነው። ስለዚህ ስለ ተፈናቃዮች ጉዳይ ስናወራ ፌደራል መንግስት ግዴታ አለ። እንደ ጊዜያዊ አስተዳደርም እዚህ ውስጥ የተሳተፉ ሌሎች ኃይሎችን እያደናቀፍ ነው የመጣ ጉዳይ አለ። ፌደራል መንግስቱ የሄደበት ርቀት አለ። እውነት ለመናገር የፌደራል መንግስቱ በቂ ስለወቀሱ በተደጋጋሚ በቂ ስላማረርን ፌደራል መንግስት በኔ እምነት በአሁኑ ሰዓት እንደዚህ አይነት ችግሮች እንዳይፈቱ ከማድረግ አንጻር ትልቁ አደናቃፊ ሆናለሁ ጊዜያዊ አስተዳደር ውስጥ ያለው ትርምስና አሁን ጉባኤ አድርጋለሁ እያለ ትግራይን ወደ ሌላ ትርምስ ምዕራፍ ለማስገባት የሞከረ ኃይል መሆኑ መታወቅ መቻል አለበት። ስለዚህ ትግራይ ወዴት ይሄደ ነው የሚለው ጥያቄ ባጭሩ መሄድ ወደሚፈልገው መረጋጋትና ሰላም፣ ልማት፣ ወደ ሰፈሩ መመለስ፣ ከመፈናቀል ነፃ ወጥቶ ወደ ጥሎት ወደ ወጣ ቀዬ መመለስ ብቻ ሳይሆን ተጨማሪ ተፈናቃዮችን ማስተናገድ የጀመረው ነው። አሁን ይሄ ማህተም በመንጠቅ ላይ ያለው ቡድን በባህሪው ምንም አይነት የሐሳብ ልዩነት የሚፈቅድ የሐሳብ ብቻ ሳይሆን የሐሳብ በሌለውም ሰዓት ካካሄድ አንፃር በትንሽ ሴንቲሜትር ርቀት ድንገት ለየት ብለህ በፍጥነት የሚሄድ የምትችልበት እድል አለ ብለህ ብትንቀሳቀስባት እንደ ጠላት የሚቆጥር ሰው ሁላችንም ተመሳሳይ ጉዳይ ውስጥ ገብተን አመራር ውስጥ ገብተን ጦርነት ውስጥ ገብተን የምንሰቃየውን ተሰቃይተን የምንከፍለውን ከፍለን ከስልጣን ጋር በተያያዘ ግጭት ተነስቷል ወይ የሚገባኝን አጥቻለሁ ብሎ ባሰበበት ሰዓት ሁሉንም ጠላት ያለ ይፈርድ አሁን እኛንም አሳቆ ትግራይ ውስጥ እኔ እንደ መንግስት ኃላፊ ፌደራል መንግስት የሰራቸውን በጎ ነገሮች መጥቀስ በዚህ ቡድን ዘንድ ተቀባይነት እንዳጣ የሚያደርገኝ ስለሆነ ብዙ ጊዜ ፌደራል መንግስት መውቀሱ ላይ ነው ትኩረት ማለት ነው። በረሃ ያለን የተጠቀምናቸውን ጠቅላይ ሚኒስትሩ ይሁን ማንንም የተጠቀምናቸውን በስሜት የገባናቸውን ኃይለ ቃሎች ካልደገምክ ኃይለ ጠቅላይ ሚኒስትሩ አድርሃል ማለት ነው ብሎ መደምደሚያ የሚደርስ ግን ደግሞ በየዕለቱ ጠቅላይ ሚኒስትሩ ጋር እየደወለ ስልጣን የሚገባው ለኔ እያለ የሚለምን ኃይል ሀፍረት የለው ምን የለው። ይሄ ኃይል ነው የትግራይን ህዝብ የመልማት የሰላም የመረጋጋት አጀንዳ ነጥቆ የትርምስና የግርግር እያደረገ ያለው። ይሄ ወዴት ነው የሚሄደው የትግራይ ህዝብ የሚለው መሄድ ወደሚፈልገው ሳይሆን በእንደዚህ አይነቱ ትርምስ ምክንያት በእኛም ስንፍና በእኛም ኃላፊነት የጎደለው አንድነታችን ለማስጠበቅ በሚል በመፈጠረው ትርምስ ምክንያት የትግራይ ህዝብ መስቀለኛ መንገድ ላይ የሆነበት ሁኔታ ያለው። ስለዚህ ሁሉም ትግራይ ብቻ ሳይሆን የትግራይ ህልውና ያስፈልጋል ኢትዮጵያም ይጠቅማል ብሎ የሚያምን ሁሉ ከዚህ ቀውስ ከዚህ ክራይሲስ ከዚህ አደጋ እንዲወጣ በማድረግ በኩል የሚቻለውን ሁሉ ማድረግ አለበት የሚል መልእክት ማስተላለፍ ፈልጋለሁ። የፕሪቶሪያ ስምምነት ዓላማ ማለት ተኩስ ማቆም ተኩስ አቁሞ ከተኩስ አቁሞ ጋር የሚያያዝ ተኩስ ማቆም ማለት ነው። ትግራይ የሚያስፈልጋት የጸጥታ ኃይል ትይዛለች። የተስማማነው ስምምነት አንድ መከላከያ ሰራዊት ይኖራል፣ ምንም ጥያቄ የለም። ስለዚህ የዲዲአር ፕሮሰስ ብቻ አይደለም ብዙ ሰው የሚያፈተው ጠመንጃ ማስረከብና ለማስረከብ ላይ ብቻ እሱ የራሱ ጉዳይ ኖራል። ወደሱ መለሳለሁ። ትግራይ በአሁኑ ሰዓት በጊዜያዊ አስተዳደሩ በኩል ከፌደራል ጋር ያላት ግንኙነት እንዳለ ሆኖ ከፌደራል ስርዓቱ ጋር የምትወከልበት ምንም አይነት ግንኙነት ነው። የትግራይ በጀት በሚጸድቅበት ሰዓት የትግራይ ሰዎች ይሄ ይጎለናል ምናምን ብሎ መሟገት የሚችሉበት ጊዜ የላቸው። በአጋጣሚ ባለፈው ቋሚ ኮሚቴው የተወሰነ ሙከራ ያደረገው እንዳለ አውቃለሁ። ከዚህ ውጭ የተመደበልህን ትቀበላለህ። ትግራይ የፌዴሬሽኑ አካል የተሟላ አካል መሆን የሚያስችላት ፖለቲካል ዲያሎግ በስርዓት መደረግ መቻል ነበረበት። ያን በማድረግ ረገድ ብዙ ያልተሰሩ ስራዎች አሉ። ተፈናቃዮች መመለስ በዚህ ያስቀመጥናቸው ኢንተርም አድሚኒስትሬሽን ሰራዋል ብለን ያስቀመጥናቸው ነገሮች መጀመሪያ ተፈናቃዩ ወደ ቦታው የሚመለስበት ሂደት መስራት፣ ማህበራዊ አገልግሎቶች ወደ እንዲጀምሩ ማድረግ፣ ትምህርት፣ ጤና ውስጥ የምንላቸው ተቋርጠው የነበሩ ከኢኮኖሚ ድቀት ጠቅላላ ኢንፍራስትራክቸሩ የትግራይ
በአጋጣሚ በተፈጠረ መንገድ ብቻ ሳይሆን ኮምፕሊትሊ የጠፋበት ሁኔታ ነው። ብዙ ፋብሪካዎች ወይ ሙሉ በሙሉ ወድመዋል፣ ወይ በከፊል ወድመዋል፣ ወይ ደግሞ የተወሰነ ኢንተርቬንሽን ተደርገው ሊድኑ የሚችሉም ካሉ ባለው በርካታ ችግር ምክንያት ወደ ስራ ላይ የማይገቡበት ሁኔታ። ስለዚህ የኢኮኖሚ ምንድነው ዳግም ግንባታ ማድረግ የሚያስችሉ መሰረቶች ነው። የሰላምና የጸጥታ ጉዳዮችን ማረጋገጥ፣ ቀጣይ ምርጫ እስኪደረግ ድረስ የተሻለ ኢንቫይሮንመንት ለመፍጠር የሚያስችሉ ትንንሽ የሪፎርም ስራዎችን ማካሄድ፣ እንደዚህ ናቸው የጊዜያዊ አስተዳደሩ ዓላማዎች። ስለዚህ የጊዜያዊ አስተዳደሩ ከዓላማዎች ውጭ የተንቀሳቀስባቸው ጊዜዎች አሉ ብዬ አላምንም። ግን ለምሳሌ የዲዲአር ፕሮሰስ አንዱ አካል ነው። የዲዲአር ፕሮሰስ ለማስፈጸም የሚሄድበት ርቀት በቂ አይደለም። እዚህ ላይ በዚህ አጋጣሚ በዛሬው ዕለት ዲዲአር ተቋርጦ የነበረውን ዲዲአር ለማስቀጠል የፌደራል መንግስት ኃላፊዎች እንደሚሄዱ ነበር ማለት። አሁን የሰማሁት አሁን ባለው ያልተረጋጋ ሁኔታ ምክንያት የዲዲአር ሂደቱን ማስቀጠል ለጊዜው ዴሌጌሽኑ እንደማይሄድ ነው ማለት። ይሄን አሁን የፌደራል መንግስቱ ጥፋት ነው ሊያስቀምጣል። ትግራይ የመረጋጋት አጀንዳ ሊሆን ሲገባው ትኩረታችን ከምዕራብ ትግራይ የተፈናቀለ ከየትም ቦታ የተፈናቀለ ሰው በመመለስ መሆኑ ሲገባው የተረጋጋ አንጻራዊ ሰላም የነበረበትን መቀለን ሳይቀር የትርምስ ማዕከል ያደረገ አደገኛ አስተሳሰብ፣ አደገኛ እንቅስቃሴ ማቆጥቆጥ ብቻ ሳይሆን ባለንበት ደረጃ ሙሉ ህዝቡን ወደ ትርምስ የገባበት ሁኔታ ፈጥሯል። ይሄን ትርምስ የፈጠረ አይደል ግን ደግሞ በ10 ሺዎች የሚቆጠር ታጣቂ ዓላማ እስከተፈጸመ ድረስ በዲዲአር ተካትቼ ወደ ሰላማዊ ኑሮ መለሳለሁ ብሎ በጉጉት ነው የሚጠብቁበት። ባለፈው ሲቋረጥ የራሳችን ያመራር አካሄድ የፈጠረው ችግር ነው። እኔ ጻፍኩት ግጥም አድርጌ ወደ ጻፍኩት ፌደራል መንግስቱ ለምን ያቋርጣል ነው ውስጥ ያቋል። የፌደራል ኃላፊዎችም ቢያንስ አንተ እንኳን እንዴት እውነት አታወራም? እውነቱ እኛው ራሳችን በፈጠርነው ትርምስ ምክንያት ነበር የተቋረጠው። ስለዚህ ከ75,000 በላይ የዚህ ተጠቃሚ ሆነ ብሎ ይጠብቅ የነበረ ታዲያ ማን ነው ያስቆመው ንገሩን ብሎ አንገታችን ነበር ጠፍቶ ያለ። አሁን በ10 ሺዎች የሚቆጠር ታዲያ ይሄንን የዲዲአር እርምጃ ግን ይሄን ከመፈጸም ይልቅ የቀበሌ ማህተም ወደ መንጠቅ የምንገባበት አካሄድ ስለተፈጠረ ይሄንን ማስፈጸም ፕሪቶሪያ ብዙ ነገሮች ነው ያሉት። ፕሪቶሪያ የተሟላ መልኩ ከተፈጸመ ጊዜያዊ አስተዳደር አያስፈልግም። በምርጫ የተመረጠ መንግስት ነው ትግራይ ሊኖራት የሚገባው። በህዝብ የተመረጠ መንግስት ከሆነ ሁሉንም ኃላፊነቶችን በተሟላ መልኩ ይችላል። ስለዚህ የዲዲአር የጀመረው የዲዲአር እንቅስቃሴ ማጠናቀቅ መቻል አለበት። ተፈናቃዮች በትክክል መመለስ መቻል አለባቸው። ከዚህ አንጻር ያልተሰሩ በርካታ ስራዎች አሉ። እነዚህን ስራዎች ፌደራል መንግስቱ የሚወስደውን ድርሻ ይወስዳል። መቀለ ተቀምጬ ሚዲያ በመጣ ቁጥር አምባሳደር በመጣ ቁጥር ፌደራል መንግስቱን በስፋት የወቀስኩበት ጊዜ በቂ ስለሆነ አንዳንዴ ትንሽ ፈሪሃ እግዚአብሔር ያስፈልጋል። በራሳችን ጥፋት የተፈጠሩ ነገሮችን ጭምር ለፌደራል መንግስቱ እየሰጠው መቀጠላቸው፣ የተፈናቃዮችን ጉዳይ መመለስ ፌደራል ጋር ማልግባባቸው በርካታ ነጥቦች ቢኖሩ ፕላን አውጥተን ተግባራዊ እንቅስቃሴ እንግባ ካልን ከተስማማን በኋላ ያስቆመው ፌደራል መንግስት አለ። ራሳችንን ያስቆመው ፖለቲካ ጥቅም ይገኝበታል። ማን አጀንዳ ይሆናል? ተፈናቃዮች ከተመለሱ ተፈናቃዮችን የጥብቅና መቆም ወገን ማሳልፈው ሰጥቷቸዋል፣ መሬት ሸጧል እያለ ወሬ ሲፈበርክ የሚለው ኃይል አጀንዳ ያጣል። አጀንዳ እንዳያጣ ተፈናቃዮቻችን ድንኳን ሲሰቃያሉ። ድንኳን ቢሆን ፀሐይና ቆር የሚከላከል ድንኳን ማለት ነው። የተቀዳደረ 4 ዓመት ድንኳን ውስጥ የተቀመጠ ሕክምና ማያገኝ ምንም አይነት የምግብ እርዳታ የማይደርሰው በእንደዚህ አይነት ሲቹዌሽን ውስጥ ፖለቲካ እየተጫወተ አንድም ቀን ለምን ፌደራል መንግስቱ ብዙ ጊዜ የምንወቅሰው ፌደራል መንግስት ባጠፋው ደረጃ መውቀስ ኖር አለው ብዬ አላስብም። እኔ ስራዬ ከፌደራል መንግስቱ ጋር በየጊዜው እየተገናኘ እነዚህ ችግሮች እንዲፈቱ ማድረግ ነው። እንደ ጊዜያዊ አስተዳደር በዚህ እኔ መሪ በሆንኩበት ፓርቲ ውስጥ ያለ የተምታታ አስተሳሰብ ግን ፈለግነውም አልፈለግነውም ፓርትነር ከሆነው የፌደራል መንግስት ጋር ተቀራርበህ መስራት በባንዳነት ነው የሚያስጠረጥረው ሳይሆን የሚያስፈርጀው።
አሁን ጊዜ አስተዳደር ለመምራት ነው ሽኩቻ ያለው ባይዘው 3-4 ሰው አለ እኔ ልሁን አሁን ይመጡ ይሆናል እንትን ስለማላውቅ እኔ አሁን የተፈጠረችው ሰላም ተፈጥራ የነበረችው ሰላም መራዎች ስለጀመረች ይቹ እንድትጠበቅ ወደ ሌላ ጦርነት እንዳንገባ እንረዋለው ፌደራል መንግስት የሚያግዘን ነው ያለው ስልጣኔን አቆይልኝ አስጠብቅልኝ የሚል አጀንዳ ውስጥ አለ እዚህ ጉዳይ ውስጥ የሚገባ ኃይል ፕሪቶሪያ ተፈጸመ ብሎ ይላል ስለዚህ ፌደራል መንግስቱ ጋር ግንኙነት ማድረግ ሳይቀር ራሱ ግንኙነት እያደረገም ጭምር ነው እኔ አንድ ተሳቀቃለሁ ጠቅላይ ሚኒስትሩ ጋር ሄጄ የነጋሪ ኢሹ የገበሬ ኢሹ ሄጄ ሞከት በሚገባኝ ሰዓት አይ ትግራይና ጥቅም አሳልፎ ሰጠ እንዳልባል እንደዚህ አይነቱ አምታችነት እኔም ጭምር የገባሁበት አምታችነት ነው የትግራይ ህዝብ ለአደጋ ይዳርጋ ያለው ይሄንን ክስ የሚያቀርቡ ሰዎች እኔ ከማደርገው ግንኙነት የበለጠ ግንኙነት አላቸው እየመጡ እኛ እኮ እንሻል ነበር ብሎ ደጅ ሲጠኑ ነው የሚሉት ይሄ ከስልጣንን ብቻ ማዕከል ያደረገ ትንሽ አባላት ያሉት ቡድን ነው እያወራን ያለነው ትግራይ ውስጥ ያለው የጸጥታ ኃይል እዚህ ትርምስ ውስጥ መግባት አይፈልግም ትግራይ ውስጥ ያለው የጸጥታ ኃይል በዲዲአር መካተት ይፈልገው በዲዲአር ይካተታል የቆምኩላቸው አላማዎች ይሳካል ተፈናቃዮች ይመለሳሉ ትግራይ ወደ ልማት ተመልሳ ትገባለች የሚል ኤክስፔክቴሽን ካልሆነ በስተቀር አሁን በመታየት የማህተም መንጠቅ ትርምስ ውስጥ ድርሻም የለው እውነት ለመነጋገር ከተባለ ሰላም ከዚህ ታጣቂ በላይ የሚፈልገው የለም ግን ሰላም ከተፈጠረ ድንገት ፌደራል መንግስት ይዘናል የሚሉ ጥቂት ሰዎች አሉ ፌደራል መንግስት ምህረት አድርጋለሁ እገሌ የምትባል ሰዎች ብላንኬት ምህረት ብቻ ሳይሆን እገሌ የምትባል ሰውዬ ፕሊስ ወደ ፈለከው ቦታ መሄድ ትችላለህ ብለህ ነገርልኝ እየተባለ ጠቅላይ ሚኒስትሩ የነገረው እኔም ሄድኩ አይደል እንዲህ እየተባላችሁ ነው እያልኩ ነው ሰው እነሱ ሰላም ተፈጥሮ ልንያዝ የምንችልበት እድል አለ ብለው ከሚሰጉ ይልቅ ህዝቡ ወደ ሙሉ ትርምስና ስጋት ገብቶ እነሱ የሚያዙበት እድል እንዳይኖር ማድረግ ይመርጣሉ በምን ልታስረዳቸው ይችላል በምን ልታሳምነው ይችላል ይሄ ስለ ሁሉም የጦር አዛዥ አይደለም ያወራሉ ስለ ሁሉም ፖለቲካ መሪ አይደለም ያወራሉ ጥቂት ሰዎች ናቸው ግን ደግሞ የፈጠርነው ፖለቲካል ካልቸር እንዳልኩት ነው በስርዓት በይፋ የተቋቋመ በጠቅላይ ሚኒስትር ደብዳቤ የተሾመ ፕሬዝዳንት ጠቅላይ ሚኒስትሩ ያገኟቸው መድረኮች ላይ በየጊዜው ነው መገኘት ያለበት የትግራይን አጀንዳ አጋጣሚ ጠቅላይ ሚኒስትሩ ጋር ቀጠሮ መያዝ ብቻ ሳይሆን ባገኘው አጋጣሚ ይሄን አጀንዳ መፈጸም አለብህ ብለህ መጠየቅ የምትችልበትን እድል ነው እዛ ከታየህ ጥቅም አሳልፈል ካሜራ በማይቀርብበት ቦታ ግን ምዕራብ ትግራይ ተፈናቃይ መለስ አይደለም የሚጠይቀው ወደ ወንበር ይመልሰኝ ያለ ይተሟገትም ነው ይሄን አይነት ብልሽት ፕሪቶሪያን በተሟላ መልኩ በማረጋገጥ ብቻ ነው ልንፈታው ይገባይ ነበረው እዚህ ላይ ይቀሩ ነገሮች አሉ ሶ አትሊስት አንዳንዴ እንመን በየሰላሰብኩ ነው ፌደራል መንግስቱ ብሌም በማድረገው ብሌም አድርገዋለሁ የምገባውን ርቀት ሄጃለሁ ምናልባት ከሚገባው በላይ ሄድንባቸው አጋጣሚዎች አሉ እውነት ለመናገር አትሊስት ተፈናቃዮች ከመለስና ዲዲአር ተግባራዊ ከማድረግ አንፃር የመጨረሻው ጥሪ በቀደም የተደረገው ያው በቅርብ ጊዜ ከ2 ሳምንት 3 ሳምንት በፊት ፌደራል መንግስቱ ምንድነው ያደርጋቸው ያላችሁት ይሄን ነገር ቶሎ እንፍታው ቶሎ እንዝጋው እንዳልኳችሁ ነው አንዳንድ ጉዳይ ሪፈረንደም የሚባል ነው ያልስማማም ብያለሁ ኦፍ ኮርስ ሪፈረንደም ጊዜያዊ አስተዳደር ሪፈረንደም ሊያደርግ አይችልም ግን ደግሞ መመለሳቸውን በሚመለከት የተስማማንባቸው ሂደቶች ሳይቀር ያቆምነው እኛ ነን ስለዚህ የተጠራነው የተቀሰቀሰን ለወራት በሌላ ጉዳዮች ትርምስ ውስጥ ስንገባ ህዝቡን ችግሩ ስንከት ተጨማሪ ተፈናቃዮች እየፈጠሩ ነው ከመቀለ አውሮፕላን ይፈቀዳል ያገኘ አውሮፕላን በእግር የቻለ በእግር በአውቶቡስ የቻለ የሚወጣ በመራቱ የጦርነት ድባብ በሰፈነበት ሁኔታ የሆነ ወጣት መቆየት አይችልም የሆነ ህዝብ ተረጋግቶ መቆየት አይችልም ይሄን ሁኔታ ለማስቆም እንደተባለው ፕሪቶሪያ በተሟላ መልኩ ማማራት አለ ግን ፕሪቶሪያ ለተኩስ አቁመናል ብቻ ሳይሆን ዲዲአር የጀመርናቸው እኮ አሉ ዲሞቢላይዜሽን ስራዎች የጀመርናቸው አሉ ትጥቅ አስረክበናል አንዳንድ ሰው ሰባራ ነው ምናምን ይላል ያልነበሩን ጠመንጃዎች ናቸው በጦርነቱ ጊዜ የያዝናቸው ስለዚህ ትግራይ የሚያስፈልጋትን የጸጥታ ኃይል የሚያስፈልገውን ጠመንጃ ይዞ የማይቀጥልበት ምክንያት ነው እንደሌላው ክልል ይሄንን ከማድረግ አንፃር የዘገዩ ነገሮች አሉ ሪሶርስ ስላልነበረ ወዘተ አሁን የዲዲአር ሂደቱን
በማስቆም ረገድ ከፌደራል መንግስት በላይ ተጠያቂዎች እኛ ነን። ይሄንን ነው እያልኩ ያለሁት። ምክንያቱም 75000 ብቻ አይደለም በሁለት ዙር 175000 ትጥቅ እናስፈታለን፣ ወደ ሰላማዊ ኑሮ እንዲመለስ እናደርጋለን ብለ የያዝናቸው ፕላኖች ያስቆመው ፌደራል መንግስት አይደለም። ይሄንን ያምታታሁ መቀጠል አንችልም። ደብዳቤ ጽፌያለሁ፣ ግን ለኢንተርናሽናል ኮሚኒቲ ፌደራል መንግስት አስቆመው የሚል ደብዳቤ የጻፍነው። አሁን ይሄም መቆም መቻል አለበት። ምክንያቱም ይፈልገዋል፣ ወጣቱ ይፈልገዋል፣ ወደ ሰላማዊ ኑሮ መመለስ ይፈልጋል። ገንዘቡ ይችን ታክል አይደለም። አካሉን ያጣ የትግራይ ታጋይ 90,000 100,000 ስለሰጠው በምንም መልኩ ልትከሰው አትችልም። ግን ካምፖች ውስጥ ተቀምጦ የሚኖርበት ሁኔታ አያክትም። መንግስትም ድርሻውን ይወጣል። ፌደራል መንግስቱ ኢንተርናሽናል ኮሚኒቲ ብቻ ሳይሆን ጊዜያዊ አስተዳደሩም ኋላ የሚቋቋመው በህግ የሚታወቅ ማን ነው በምርጫ የሚቋቋም መንግስትም ካለ ድርሻቸው የሚወጡበት ሁኔታ መፈጠር መቻል አለበት። ይሄን ከማድረግ አንፃር አሁን ኃላፊነት ለፌደራል መንግስት ለወረወር አልችልም። ተፈናቃዮችን ከመመለስ አንፃር አሁን ኃላፊነት የፌደራል መንግስቱ ብቻ ጥፋት ነው ብዬ ላስቀምጥ አልችልም። የፌደራል መንግስት በቂ የወቀስኩት ይበቃኛል። አሁን ራሳችንን ማየት መቻል አለብን። ተፈናቃዮቻችን ከማንም በላይ አሁን አዝ ዊ ስፒክ ከማንም በላይ ይሄንን በማደናቀፍ ላይ በታታሪነት እየሰራ ያለው የትግራይ ፖለቲካ ኃይል ነው። በተለይ ይሄ ስልጣን ለኔና ለኔ ብቻ ነው የሚገባው የሚል ጥቂት አባላት ያሉት የግርግርና የትርምስ ቡድን ማለት ነው። የፖለቲካ ትኩሳት የትግራይ ውስጥ የሻዕቢያ ሚና የሚባለው ትግራይ ውስጥ የሚፈጠር ትርምስ እናተርፋለን የሚሉ ብዙ ወገኖች አሉ። የኤርትራ መንግስት አንዱ እንደሆነ አውቃለሁ። ማለት የኤርትራ መንግስት ከፌደራል መንግስት ጋር የመጀመሪያ ግጭት የገባው ፕሪቶሪያ ከተስማማን በኋላ ነው። ፕሪቶሪያ ከተስማማን ለምንድን ነው ግጭት የሚገባው? ቢኮዝ ትግራይን ኮምፕሊትሊ ከካርታ ለማውጣት የነበረን እንቅስቃሴ ያስቆመ ስምምነት ስለሆነ ነው። የኤርትራ መንግስት ጋር ሰላም መፍጠር አለብን የሚል እምነት ነበረኝ። የተወሰነ እንቅስቃሴ ማድረግ ነበር። የኤርትራ መንግስት ሰዎች ፍላጎት ወይ የኢትዮጵያ መንግስት ኤርትራን ይወራል ብለው በሚሰጉበት ሰዓት ማቀዝቀዣ ባፈር እንዲሆን ማድረግ ነው ትግራይ። ወይ ጠንከር ያለ አጋጣሚ ተፈጥሯል ብለው ካመኑ ደግሞ ከኛ ሰዎች ጋር ሆኖ እንደገና ደግሞ ምናልባት ወደ አዲስ አበባ በኩል ጉዞ የሚቻልበት እድል ካለ ማማተርም ሊሆን ይችላል። ስለዚህ ሁሉንም እድሎችን ክፍት አድርገው የማድረግ እንቅስቃሴ አለ። በዚህ ጉዳይ ውስጥ የሆነ ጤነኛ አእምሮ ያለው የትግራይ ፖለቲካ ኃይል ወይም ጸጥታ ኃላፊ ምክንያቱም ለትግራይ ደማቸውን ያፈሰሱ ጀነራሎች ከነብዙ የፖለቲካ ችግሩ የትግራይን ሁሉ አረጋግጣለሁ ብሎ የቆመ የፖለቲካ አመራር በዚህ ሰዓት ምንም የተለወጠ ነገር ሳይኖር ከነዚህ ሰዎች ጋር ሆኜ የሆነ ነገር አረጋለሁ ብሎ ይሄንን ኢንተርቴን ሲያደርግ መስማት በጣም አስደንጋጭ ነው። ይሄ ችግር የሁሉም ሰው ደግሞ ችግር አይደለም። ሁሉም ጀነራል ከኤርትራ ጋር ተግባብቼ የሆነ ነገር አረጋለሁ የሚል አድርገን አንውሰድ። ሁሉም ፖለቲከኛ ከኤርትራ ጋር ተግባብቼ ቅድም ያልኳችሁ ጭር ካለ አደጋ ላይ እንወድቃለን የሚሉ ወገኖች ግን ራሳቸውን ሃይስ ቢደር እንደሚባለው ከፍ ያለ ዋጋ ላቀረቡ ብቻ ሳይሆን እዚህ ትርጉም የሌለው ዋጋ ላቀረበ ሰውም ቢሆን አገልጋይ ለመሆን ዝግጁ ሲሆን ይታያል። በተወሰነ ደረጃ እዚህ ትርምስ ውስጥ እንድንገባ ከማድረግ አንፃር ይሄንንም ኃይል ለመጠቀም እንቅስቃሴ የሚያደርጉ ቡድኖች እንዳሉ አውቃለሁ። እነዚህ ቡድኖች ስለ ትግራይ ጉዳይ ደንታ ያላቸው የወርቅ ንግድ ወደ አዲስ አበባ የሚያዋጣ ከሆነ ያደርጋሉ። የወርቅ ንግድ ወደ አዲስ አበባ የማያዋጣ ከሆነ ወደ አስመራ ያደርጉታል። ከትግራይ ህዝብ ተጠቃሚነት ጋር ከትግራይ ህዝብ ህልውና ጋር የሚያገናኘው ነገር የለም። የተጠያቂነት ኢሹ አለ። እኔ ኤርትራ መንግስት ጋር ሰላም እናርግ ማለት የኤርትራ መንግስት በተግባር ኢትዮጵያ የትግራይ ህዝብ ላይ የፈጸመውን ጭፍጨፋ በመካድ ሊሆን አይችልም። ሁሉም የፌደራል ኃይሎች የፈጸሙት ጥፋት ተጠያቂ መሆን መቻል አለባቸው። የትግራይ ኃይሎች የፈጸሙት ጥፋት ካለ ተጠያቂ መሆን መቻል አለብን። በእነዚህ ጉዳዮች ላይ አትሊስት ከፌደራል መንግስት ጋር የሚታወቅ ስምምነት አለ። የሚታወቅ እዚህ ግባ የሚባል ስምምነት ሳይኖርህ ፕሪቶሪያ በመፈረሙ ምክንያት አኩርፎ ከኢትዮጵያ መንግስት ጋር የተጣላ ኃይል ጋር ተሰልፈህ ኢትዮጵያ መንግስት ምናልባት ማስወገድ የሚቻልበት እድል ካለ ብለህ መንቀጭቀጭ በጣም አደገኛ ነው። እኔ የማውቃቸው የትግራይ ከፍተኛ ወታደራዊ ኃላፊዎች እንደዚህ አይነቱ እብደት እንደማይቀበሉ ታውቃለህ። የተወሰነ ከዚህ ግርግር የተጣባው በፍጹም የተረጋጋ ኤንቫይሮንመንት ከተፈጠረ አደጋ ላይ ወድቃለሁ የሚያስብ ጥቂት ግን ደግሞ
ብዙ ሰው የማወናበድ አቅም ያለው ቡድን ግን እንደዚህ አይነት እንቅስቃሴ ውስጥ እንደገባ አውቃለሁ። የፖለቲካችን ከማመስ አንፃር አስተዋጽኦ የለውም ማለታችን አስተዋጽኦ የለውም ብቻ ሳይሆን በተግባር ክልላችንን የጦርነት ቀጣና ለማድረግ ያለው እድል በየቀኑ እየሰፋ የመጣበት ሁኔታ ነው ያለው። እዚህ ውስጥ የተታጠቁ ኃይላት የሚባለው አሁን ታጣቂ እያልን የገለጽነው ያለ ነው። ዲዲአር ቢጠብቅ ነው። የፖሊስ ኃይል ይኖረናል፣ እንደማንኛውም ክልል ሚሊሻ ይኖረናል። ከዛው የመከላከያ ሰራዊት የሚባል ይኖረን አይችልም። ትግራይ ሀገር ናት ብሎ ማሰብ የሚፈልጉ ብዙ ሰው እንዳላቃለሁ። እኔም ሞቅ በሚለኝ ሰዓት እንደዛ አስባለሁ። መመኘት ችግር የለውም። መሆን ካለበት ይታገላለሁ። ትግራይ ሀገር እንዲሆን ችግር የለውም። አሁን ያለውን እውነታ መቀበል ደግሞ ጨዋነት ነው። ትግራይ ኢትዮጵያ አካል ነው። አሁን በጀት ያለው ፓስፖርት የኢትዮጵያ ፓስፖርት ነው የሚለው እና ኦሎፈሰደ ድንገት ሀገር መሆን ስለተመኘህ ብቻ ሀገር ሆንክ መስሎ ሰራዊት እስከ መጨረሻው አስቀጥላለሁ ልትል አትችልም። አሁን ፕሪቶሪያ ስምምነት እሱን የማይፈቅድ ነው። ፕሪቶሪያ እናሳካው ማለት ፍላጎት አባንድን ማድረግ ማለት አይደለም። ከምንም ነገር በላይ አሁን ያለውን እውነታ ተቀብለህ ግን ደግሞ የትግራይ ህልውና የትግራይ ሉዓላዊነት ምላሽ ሁሉም ህገ መንግስቱ በትግራይ ያስቀመጣቸው ነገሮች እንዲሟሉ መጣር ማለት ነው። ይሄንን ለማድረግ የሚያስችል ስራ የግድ ነፍጥ ማንሳት አያስፈልግም። የግድ ታንክ ማንጋጋት አያስፈልግም። በዚህ ጉዳይ ላይ ታጣቂዎች ፖለቲካውን አመሱት የሚለው ትንሽ ኑዋንስ ዲሁ ለውጥ የሚፈልግ ነው። አብዛኛው ታጣቂ ወጣት ነው። እዚህ ውስጥ ግን አመራር ውስጥ ካሉ ጥቂት ከራሳቸው ጥቅም ጋር ተያይዘው ጉባኤ ያደረገው ነው ትክክለኛ ሲምፕል እኮ ነው። ጉባኤ ያደረገ ነው ስትል ፌደራል ተቋማትን አልቀበልም ብሎ ፌደራል ተቋማት ውሳኔ ምርጫ ቦርድ ውሳኔ አልቀበልም ብሎ ግን ደግሞ ምንም ችግር የለበትም እዚህ መጥቶ ደግሞ ስልጣን ላይ ገባኛል ሲል አውሮፕላን ተሳፍሮ መጥቶ ምንም ሀፍረት ነገር አያውቅም። ይሄንን የሚል ኃይል እኔም የምደግፈው ስትል ኢንፌክት የፌደራል ተቋማት ያልተቀበሉትን ጉባኤ እቀበላለሁ ማለት ግጭት መጋበዝ ነው። ፌደራል መንግስቱ በምን አይን ያየዋል እርግጠኛ አይደለም። እንዳልኳችሁ ያው የተሳቀቀን ብዙ ጊዜ ከፌደራል መንግስት ኃላፊዎችም ጋር እንገናኝ። ግን ይሄ ማውቃት መቻል አለበት። አሁን ያለው ጉዳይ እገሌ የሚባል ሰውዬ ኃላፊ መሆኑ ያለ መሆኑ ጉዳይ አይደለም። አሁን አክቹዋል ትርምስ ተፈጥሮ ትግራይ ውስጥ ሊፈጠር የሚችል እርስ በርስ ግጭት እንተውና ሌሎችንም ጭምር ጋብዞ ሌላ የትርምስ ምዕራፍ የሚፈጥር ከምንም ነገር ባለ ግን የትግራይ ህዝብ ሶ ሪችሊ የሚገባውን ሰላም የሚያሳጣ እንደገና የላጥፋት የሚጋብዝ እንቅስቃሴ ነው ያለው። ይሄ ሁሉም ታጣቂ የገባበት እንቅስቃሴ አይደለም። ታጣቂው ሰላም ይፈልጋል። እኛ አለ የሚባለው ሰራዊት ሁሉም ሰላም ነው የሚፈልግ፣ መቋቋም የሚፈልግ፣ ወደ ቤቱ መመለስ የሚፈልግ። አንዳንድ የሚያሳዝኑ አጋጣሚዎች አሉ። ከሁመራ መጥቶ የታገለ በዲዲአር አካተል 90,000 ብር 94,000 ብር ሰጥቶት ወደ ድንኳን ነው የሚመለሰው። እንደዚህ አይነት ሲቹዌሽን ነው እንዲያቆም መስራት ያለብን። እንዳልኩት ፌደራል መንግስት በቂ የወቀስ ነው ስላለ አሁን ይሄንን ነገር ላይ ትኩረት ከማድረግ ይልቅ ምን ላይ ነው ምን ውለው የሚለው ነገር በደንብ መታየት። ስለዚህ እዚህ ጉዳይ ውስጥ የሚገቡ ጥቂት ሰዎችን በተመለከተ የምናነሳቸው ነገሮች ሰላም የሚፈልገውን አብዛኛውን ታጣቂ ወይ አመራር የሚመለከት እንዳልሆነ ለመግለጽ ስለፈለኩ ነው። የፌደራል ዝምታ ህወሓትና የጊዜ አስተዳደሩ የጥቅም ግጭት የሚለው ምን የጥቅም የስልጣን ታቶ የህወሓት ጉባኤ አረኩ የሚለው ወገን ሲምፕል ጥያቄ ነው የሚጠይቀው። ፕሬዝዳንቱን አውርጃለሁ ይላል። አይ ጠቅላይ ሚኒስትሩ አሏቸው ፕሬዝዳንት የማውረድ የእናንተ ስልጣን አይደለም ማለት ሲምፕል አዛ እገሊን ሻርግልን አይመለከታችሁም። ሶአይ በቃ ጠቅላይ ሚኒስትሩን ለመለመል ሲሆን ቢያከብሯቸዋል። አይን ካሏቸው ኋላ ግን ነው እኛ እንቀበልም፣ ስለዚህ ከንቲባ እኛ ነን የምንሾመው ፕሬዝዳንትንም አንቀበልም። እንደዚህ አይነት ለያጅ ለገራጅ ያስቸገረ ሲቹዌሽን ነው ገጥሞን ያለው። የጥቅም ግጭት የሚባለው ይሄ ኃይል በጀት የመንግስት ሊጠቀማል። ወረዳ አስተዳደር ተቆጣጥሮ ማህተም ነጥቆ በጀት ላይ የሚገባው ይላል። ስብሰባ ስም የሚያጠፉባቸው መድረኮች በሙሉ የመንግስት በጀት ተጠቅሞ ነው የሚንቀሳቀሱት።
ከዚህ አንፃር ይሄንን ከማስቆም አንፃር መስራት የሚገባን እናልሰራንም። ይሄ ብዙ እኔም የምወቀስበት ነው እንደ አንድ ትልቅ የሥራ ኃላፊ ከምንም ነገር በላይ ግን ምናልባት ነገ ከነገ ወዲያ እናስተካክል ይሆናል በሚል የዋህነት ልቅ የሄደ ነገር አለ። የፌደራል መንግስት እኔም ይወቅሰኛል። ማድረግ ያለበት ነገር ማድረግ ስላልቻልክ የተፈጠረ ችግር ነው ለብዬ መቀበላለሁ። አሁን የጠቅም ግጭት እንደሆነ እኔ የውጭ ሰዎችንም ሰማለሁ። የፌደራል መንግስቱ ለምንድን ነው ዝም ያለው ይሉኝ። አላቅም ይዋጣላቸው ብሎ ሊሆን ይችላል አሉ። ማለት የፌደራል መንግስቱ ዝም ብሎ ያየው ቦታ ላይ ሁሉ እየገባ ጦርነት መክፈት አባዜ ሊኖረው አይችልም። አሁን ቻይና ሚሊተሪ ስትራቴጂስት ጥሩ ድል የሚሆነው ሳትዋጋ የምታደርገው ድል ነው። ስለዚህ እንደዛም ብሎ ይሆን ይችላል እላቸዋለሁ። ግን ቢያንስ አሁን ጠቅላይ ሚኒስትሩም ጋር ሌሎች የሥራ ኃላፊዎችም ጋር ስነጋገር ነው ልምድ ያለው ድርጅት ነው፣ ልምድ ያላችሁ ሰዎች ናቸው፣ ተመልሶ ወደ ጦርነት ገባላችሁ የሚል ነገር የለንም። ስለዚህ በውስጣችሁ ትፈቱ። ትግራይ ላይ አነሰሰሪ ጣልቃ ገብነት ማድረግ ስለማንፈልግ ነው ይሉናል። እሱንም እቀበላለሁ። ግን ዝም ማለት የለበትም የፌደራል መንግስት። እኔ 6 እዚህ ያዝመት ምናምን ያልኩ አይደለም። አያስፈልገውም። ስርዓት ያለው ኃላፊነቱን መወጣት መቻል። ትግራይ ውስጥ ራሱ ፌደራል መንግስቱ ተቋማት አሉት እንዲሰሩ ማድረግ መቻል አለበት። የትግራይን ድንበር መጠበቅ መቻል አለበት። ትግራይን ድንበር የሚያስጠብቅ አቅም ኦኬ ምንድነው የሚባለው? አውትሶርስ ሲደረግ ከተባለ ቁርጣችንን አውቀን እናድርገው። እንደዚህ አይነት ነገሮች መሰረት አሁን በተፈጠረው ክራይሲስ ግን ዝም ማለት ትክክል የሚል እምነት አለኝ። ዝም ማለት ብቻ ሳይሆን አሁን የዚህ ትርምስ አካል የሆኑ ሰዎች እኛ እንሻላለን ለማለት እየመጡ ነው። እርግጠኛ ነኝ ብዙ ነው እንደዛ የሚያደርገው እና እንደዚህ አይነቱን ነውራም ተግባርም ይቅርባችሁ ማለት መቻል አለበት ፌደራል መንግስቱ የሚል እምነት አለኝ። ክልሉ ጦርነት ያስተናግዳል? በፍጹም ማስተናገድ አይችልም። አንድም ትግራይ ወጣት ለእንደዚህ አይነት ርካሽ ተግባር መስዋዕትን ለመሆን ዝግጁ አይደለም። አንድ ነገር በእርግጠኝነት የምናገረው ትግራይ ላይ ጦርነት በሌላ አካል ከታወጀ ብቻ ነው የትግራይ ወጣት ሊዋጋ የሚችለው። ከዚህ ውጭ የገሌን ወንበር ለማዳን ብሎ መስዋዕት የሚሆን ወጣት የለም በምንም መልኩ። ሰው የሰረቀውን ገንዘብ ለማቆየት ብሎ ወደ ወዲህ የሚንከላውስ የሆነ ሰው አይጠፋም። እሱ ግን ብቻውን ነው አላፍ አግዳሚም በክርኑም በምኑም ሊያስቆሙ የሚችል። ትርምስ ግን የህዝብ ትርምስ ለማስመሰል የግል አጀንዳቸውን የህዝብ አጀንዳ ለማስመሰል የሚያደርጉት ጥረት ምን ያስመስለዋል? ትግራይ ሌላ ዙር ጦርነት የናፈቀው በሚያስመስል ደረጃ ነው ሲገልጹት። እንትኑ ሆታው እንደዛ ነው አይደለም። የትግራይ ህዝብ በፍጹም ሌላ ጦርነት ማስተናገድ አይችልም። በቂ ሞተናል፣ በቂ ረግፈናል፣ በቂ መሰረተ ልማት ወድሟል። ቢያንስ እኔ የሚያሳስበኝ ሁሌ እናገራለሁ፣ መፎከር በእኔ ነበር የሚያምረው። በቂ ብለናል ያኔ የምንለው ብለናል። አሁን ሌላ ምዕራፍ የሰላም ምዕራፍ ሲፈጠር ሁሉንም አጋጣሚ ተጠቅመህ የትግራይ ህዝብ እንደገና እንዳይንበረከክ እኔ ቢሆን ልንበርከክ ሲለምን የሚውል ሰው ለፌደራል ሀልፍ ሰጡን ይላል። ለማን ጋር ነው የምደራደረው? በጀት ጉዳይ ካለ የትግራይ ተጠቃሚነት ጉዳይ ካለ በተሟላ መልኩ መንግስት መስርተን ፓርላማ ገብተን የምንሟገትበት በሌለበት ሁኔታ ከፌደራል መንግስት ጋር በቅርብ ከመስራቱ ውጭ አማራጭ የለም። ስብሰባዎቻችን በጣም የሚያስገርሙ ናቸው። ታማኝነታችን ለሆነ ኮዝ ትክክለኛ ታጋዮች ነን ብለን ለማስረዳት በምናደርጋቸው ውይይቶች ማን ከጠቅላይ ሚኒስትሩ የበለጠ ርቋል የሚል መልእክት ለማስተላለፍ ነው የምንራኮተው። ከጠቅላይ ሚኒስትሩ ጋር ተቀራርበው መስራት ለትግራይ ህዝብ ይጠቅሙ። ጠቅላይ ሚኒስትሩ ምን ያስባሉ ብሎ ለመረዳት የሚያስችል ቅርበት መፍጠር ነው እኮ ለትግራይ ህዝብ ይጠቅሙ። ሰው ሁሉም ተደብቃ የምታገኘውም ማታገኘውም ከፌደራል መንግስቱ ጋር ግንኙነት የለኝም እያለ በሚያወጣው ድምጽ በሚያወጣው ጩኸት ነው ተቀባይነቱን ሊያረጋግጥ የሚሞክረው። እንደዚህ አይነት አደገኛ ፖለቲካል ኢንቫይሮንመንት ነው የተፈጠረው። ግን
እንደዛም ሆነ የዚህ ፖለቲካል ግሩፕ ምንለው ጠባብ ጥቅሙን ብቻ ያየ ቡድን አባዜ ከመሆን አልፎ የትግራይ ህዝብ የፌደራል መንግስት ጋር ነጋዴዎች ቀደም እንታነሷቸው ነበር ተጠቃሚ ነዚህ የነጋዴዎች ጉዳይ ፌደራል መንግስት ጋር ቀጠሮ ያዘልን ጠቅላይ ሚኒስትሩ ጋር ያዘልን ነው የምጨቀጨቀው እኔ እንጂ አዲስ አበባ ሄደህ በማድረግህ ክብራችን አስነካ የሚል ህዝብ የለም። ይህ ህዝብ ሰላሙን ይፈልጋል። ፌደራል መንግስቱ የሰላም ፓርትነር እንደሆነው አሁንም እስከ መጨረሻው የሰላም ፓርትነር ሆኖ ሰላማችን እንድናቀብ እናደርገው ጥረት ውስጥ ሁሉንም ድጋፍ ላይ ያደርግ ይገባል ብሎ የሚያምን ነው። ወጣቱ በዛ ደረጃ ነው የሚያምነው። ግጭት ለማስቀረት ግጭት ማስቀረት ግጭት የሚቀሰቀሱ ወገኖች ኮንሲኩዌንስ አለው ብሎ እንዲያስቡ በማሳመን መጀመር ይችላል። ግርግር ፈጥረው ተመልሰው እንደ ትልልቅ እንግዶች የሚጠሩበት መድረክ ከፈጠርክ ይለምዱታል። የሰፈር ጉልቤ የሆነ ነገር ይበጠብጥና ተመልሶ የሚሸመገል ከሆነ እንደን ይቀጥልበታል። እኔ ትግራይ ጦርነት ያስተናግዳል ማለት አያስተናግድም በሚል በንዘጋው ህዝቡን ፍላጎት የለውም፣ ታጣቂው ፍላጎት የለውም። በዚህ ደረጃ እሱ ላይ አላግባብ ኢፍትሃዊ በሆነ መንገድ ሚጫን ጦርነት ካለ ብቻ ነው ራሱን ለመከላከል የሚተጋው። አሁን ያለው ሁኔታ መፈንቅለ መንግስት የተፈጸመ ነው። ኦፍ ኮርስ የተፈጸመ ነው። አይ ዶንት ኖ ማህተሙ ምን እንደሚሰራ አላውቅም። ሌጂቲሜት ኦቶሪቲ ያለው መንግስት አውርደህ ማህተም ስለያዝክ በተለየ መልኩ የምትፈታው ችግር የለም። መሬት የማደል አባዜ ያለ ሊደርሺፑ መሬት በመሸንሸን ላይ አባዜ ያለው ነው። ኦሮሚያን ብትመድበው፣ አማራን ብትመድበው፣ አፋርን ብትመድበው የመጀመሪያ የሚታየው መሬት መሸንሸን ስለሆነ አሁን ትግራይ የተመደበውም ኃይል አለሁ የሚለውም ፖለቲካ ኃይል የመጀመሪያ የሚታየው መሬት መሸንሸን ነው። አሁን ሸንሽሮ ይጨርሶታል ስልጣን ሳይኖረው ድጋፍ መሰብሰቢያ መንገዱ አሁን መሬት መሸንሸን ነው። አሁን ማህተም የሚነጥቁበት ምክንያት መሬት ለመሸንሸን ካልሆነ በስተቀር እንዳልኩት ፌደራል መንግስቱ በአመት የሚመደበው ፌደራል ብሎክ ግራንት እኔ ነኝ የማዘው። ስለዚህ እኔ ካስቆምኩት በምን መሰረት ነው ሊሰራ የሚችለው? ብዙ ማህበራዊ አገልግሎቶችን ማስቆም ይቻላል። ይሄ ነውርም ስለሆነ እሱ ተጠቃሚ መሆን ያለባቸው ነገሮች በእንደዚህ አይነት ፖለቲካል ተርምስ ምክንያት ህዝቡ አደጋ መውደቅ የለበትም። ግን ምን በአክቹዋል በተግባር ግን የመፈንቅለ ስራ እየተሰራ ነው። መፈንቅለ መንግስት ነው እየተደረገ ያለው። እንደተባለው ታጣቂዎች ትጥቅ አለመፍታት የፈጠረው ነው። ትጥቅ መፍታት አለበት። ትጥቅ ፈቶም ጭምር ግን 40 ሺህ 50 ሺህ ፖሊስ ሊኖረን ይችላል። 40 ሺህ 50 ሺህ ፖሊስ ስርዓት ማስከበር ሲገባው ማህተም ወደ መንጠቅ ካስገባ ነው ያንን ቢሆን አደጋ ነው የሚሆነው። አሁን ትጥቅ አለማስፈታታችን የፈጠረው ጉዳይ ብቻ አይደለም። ትጥቅ ማስፈታቱ ሂደት እኛ የምንወስደውን ኃላፊነት በግልጽ አስቀምጫለሁ። እንዳልኩት ከማደናቀፍ አንፃር ፌደራል መንግስቱ ሪሶርስ እስከፈልግ ብሎ ረጅም ጊዜ ወስዷል። ሪሶርስ ከተገኘ በኋላ ውሱንም ቢሆን ወደ ተግባር ከመጋቱ አንፃር ግን ተለቅ ያለው ዳተኝነት የራሳችን ነው ብዬ ቅድም ስላስቀመጥኩት ወርቅ ንግድ፣ ህገወጥ እንቅስቃሴ፣ የሰዎች ዝውውር በጣም አደገኛ በሆነ ደረጃ ነው ያለው። ኢንፋክት እዚህ ትርምስ ውስጥ እንድንገባ አስተዋጽኦ ከሚያደርጉት ችግሮች አንዱ የዚህ ቡድን ደጋፊዎች ነን ወይ በአንድ መልኩ ከኤርትራ ጋር ልንሰራ ነው ምናምን የሚሉት ወገኖች የምራቸውንም ከኤርትራ ጋር መስራት ወይ የምራቸውንም ፌደራል መንግስት የመጣል ፍላጎት ስላላቸው ብቻ አይመስለኝም። ትንሽ መስከን ካለ ለፍርድ የሚቀርቡበት ሁኔታ ይፈጠራል። ህገወጥ የሰዎች ዝውውር በስፋት ነው ያለው። እዚህ ላይ የተሳተፉ ሰዎች መረጋጋትን ቢጠብቁ በጣም ነው የሚገርመኝ። ወርቅ ንግድ ውስጥ የሚሳተፉ ሰዎች መረጋጋትን ቢመርጡ በጣም ነው የሚገርመኝ። የወርቅ ማዕድን ምንድነው ቁፋሮን እናስቆም ብለን ታስክ ፎርስ አቋቁመን እዛ ያሉ ሰዎች እንዴት እኛ ሳንታመን ቀርተን ነው ወይ ከሌላ ቦታ ኮሚቴ የምታቋቁሙት ብለው ፕራክቲካል ስራ እንዳይሰራ ነው። ጥፋት የሌለበት ሰው እኛ እንዴት አንታመንም ብሎ ይጀምራል። እንዲጀመር አይፈልጉም። ይሄ አሁን ለሚደረገው እየተፈጠረ ያለው ትርምስ ያለው አስተዋጽኦ ከፍተኛ ነው።
زي حقا وعطوق زبال زي حقا وعطوق اب تግራይ يبلنا عطوق الله عطوق كورد زغبو ب10 شحات قصر لنا كمتا زولكو مس ኤርትራ ركبلنا زولو ودخدخ زولو توسن سوات له توم توسن سوات توسنوا مخانم طرح ግን كنري يبلنا سوم زوافرو حيل له الا ጉባኤ ስለዝገበረ ነው ደግፍና ሓደና ክንገብርና ዝብሉ ሰዋት ኣሎ ቦገል መንግስቲ ኤርትራ ነዚኦም ናይ ሓቂ ኣምኖም ዶ ይፈትዎም ዶ እሱ ካሊ ጉዳይ ኣይፈትዎም ኣነ ከም ይዝፈልጥ አትሊስት ውሱን ወርክ ምስ መንግስቲ ኤርትራ ስለዝነበረኒ ነዚኦም ከም ዓበይቲ ኣሴቱን ዝወስዱ ይኹን ግን ከም ዩዝፉል ኢዲየትስ እዮም ዝወስዱ ብሓቂ ዝፈልጦ ማለት እዩ ተጠቂሞም ከም መሳርሒ ጥቆምሎም ዝደሉ ይፈልጥ حرت ጭርሖ ተደጋግሞ حق ይመስለካ ወቁሩ ምስ حاونا ህዝብ ኤርትራ ኮይና ማለት ሓደ ነገር አحዋቱን ስለዝኾነ ምስ መንግስት ኤርትራ ዝባሃል ግን ወይ ከተተዓረቀለካ ዘጥፎ ጥፋት ተቀበል خللو حق እዚኦም ከይተገበረት ወደخደخሎ ገገለ ሕዙ ታባታት ጎታት ኣብዚያ ኮይና ክንዋጋ ገለ ዘሎ ለትግራይ ናይ መዋጋ ሜዳ ክገብር ዝጓየሰብ ተحلفنس ጎደለ سوزي ناي مبزحتي ناي سرايت حلافي يشغرونا يكون تعالوا از سرايت كله مبزح ما مزاتو يكون ابو زاتو توسنوا له بوليتيكال مرحتي ناي كله ولا ناي تحمق بجله كله منو يكون اذا انفلونس لنا زبل قال ابو ودخ اتو لحزب تግራይ كم طلع مصاوت زوسر حيل جننو ذكلير እዚ ሽርክና እዚ ልዕሊ ሁሉ ክንቃለሱ ዝግበአና ትግራይ ደጊማ ናይ ኩናት ዓውድ ክትኸውን ስለዘገድድ ብወገን መንግስቲ ኤርትራውን ዓሰብ ከንሒዝና ገለገለ ዝበሃል ዘረባታት ይስማዕ ኣሎ ስለዚ ቁሩ ፈንተቲልና ኣብ ትግራይ ሆናቱ ኩናት ንግበር እምበር ናባና ክሳብ ዝመፁ ኣይንጽበኒ ስለዚ they don't care ብዛዕባ ትግራይ ተኻይሉ ጥይት መሕዘል መዝሐልኩም ተዘይኹንቱም ቦታታት ድፍእ ቢልኻ ትውክተሉ ሁነታት ተፈጥር ነዚ ዘሳጥሕ ናይ ወርቅ ንግዱ እምበር ናይ ስርቁ እምበር ናይ ሰባት ዝውውር ትርፉ እምበር ካልእ ነገር ዘይርኢ ግን ዕጡቃት ከዋፍር ዝኽእል ውሱን ሓይል ውሱን ፖለቲከኛ ውሱን ናይ ሰራዊት ሓላፊ በልክት መብዛሕትኡ ኣብዚ ጉዳይ እዚ ኣይኣቱን كاتون دليتي ولا إذا ما لتقول توصل سوات الصوروا حوي ملا صحنا سلازم زوجي مثلتها تناي مجمرنا صرحنا خون زقبا بس علمس بس فيدرال منقصس بس كله نا حزب تግራይ ሰላም ዝደልስ ኮይና እዚ ጉዳይ እዚ ከይፈጠር እንሰራን ከለና አክሳ አንሳሽው የትግራይ ኢኮኖሚ ማገገም አልቻለም ያነሳሻቸው ጉዳዮች በጣም ክሪቲካል ናቸው ሁሉም የሚነሱ ጉዳዮች ናቸው እኛ ሮድ ማፕ የትግራይ ኢኮኖሚ የሚያገግበት ሮድ ማፕ ከፍተኛ የትግራይ ምሁራን በጣም ብዙ ስራ የሰሩበት የለፉበት ዶክመንት በካቢኔ ደረጃ ገና በተወሰነ ክላስተር ይባላል ለደረጃ ውይይት ከጀመርን በኋላ ይሄ ስልጣን ለወንበር የሚደረገው ግርግር እሱን እንኳን ካቢኔ ዲስከስ አላደረገው 2 አመት ላይ አልፈን የትግራይ ማገገም ስርዓት ባለው መልኩ በተደራጀ መልኩ ሁሉንም አቅም ተጠቅመሽ መስሪው ስራ እንጂ የንግድ ማህበረሰብ የደረሰበት ጥፋት ሳይበቃ የደረሰበት ውድመት ሳይበቃ ጉዳይን ራስ ጨርስ የምትይው አልነበረ ስለዚህ የትግራይ ጊዜው አስተዳደርም ቢሆን በሙሉ ትኩረት ከመስራት አንፃር እዚህ ላይ ሲሪየስ ድክመት ነበር ድክመቱ ምክንያት ማብራሪያ ያለው ግን የጀመርናቸው ሙከራዎች ነበሩ እኔ አሁን የንግድ ማህበረሰብ የትግራይ ሰው ዲፖዚት በጣም ብዙ ነው የሚያገኘው ብድር እጅግ አነስተኛ ነው አንዳንድ ባንኮች በርካታ ዲፖዚት ከትግራይ ይወሰዱ ሌሎች አካባቢዎች የሚያበድሩት የሚያሳዝነው 2 አመት 3 አመት ጦርነት ውስጥ በሚቆይበት ሰዓት ስራ አልሰራም ብቻ ሳይሆን ወለዱ ተከምሮ የዲፖዚቱን የሚያክል ወለድ ኮምፓውንድ ዲሆነ የደረሰበት ሁኔታ አለ ይሄን እንዴት ነው የምናደርገው እንደተባለው ከብሔራዊ ባንክ ጋር ከማክሮ ኮሚቴ ወስቶ በመነጋገር ምንድነው አንድ አመት እንዲራዘም ተደርጓል አንድ አመት እንዲራዘም ማድረግ ወለዱም የዛን ያክል እንዲቀጥል ማድረግ ነው መልስ የሚባለው ነው
ኖን ፐርፎርሚንግ ሎንስ የሚባሉትን አንድ አመት ስታቹተሪ እንትኑን አንድ አመት ማራዘም። ከዛ በዘለለ ሌላው የፖሊሲ እርምጃ ይጠይቃል ብለው የብሔራዊ ባንክ ገዥም ጋር ሌሎችም ጋር ተነጋግረን ደብዳቤ አስገብተናል። የንግድ ማህበረሰቡ የሚፈልገው ጠቅላይ ሚኒስትሩ ሰራዊት ልከው እገሌን ያዙልኝ አይደለም። ጠቅላይ ሚኒስትሩ የፖሊሲ ዲሲሽን እንዲያደርጉልኝ ሰላሙን ነው የሚፈልገው። ይህን ከማድረግ አንጻር እዚህ ግባ የሚባል ለነጋዴውም አልሰራም። የታታሪ ህዝብ ሀገር ነው ትግራይ። በትንሽ ድጋፍ ብዙ ነገር መስራት የሚችል ህዝብ ያለበት አካባቢ ነው። ያንን ከማድረግ አንጻር ግን እንዳልኩት የፖለቲካ ትርምሱ ትልቅ አስተዋጽኦ አድርጓል። አሁንም ግን እንደተባለው ነው በፖሊሲ ኢንተርቬንሽን ደረጃ መደረግ ያለባቸው። ዝም ብሎ በጦርነት የተጎዱ አካባቢዎች ማለት ብቻ በቃ ትግራይ ላይ የተፈጠረው ኤክሰፕሽናል ነው። ሌሎች አካባቢዎች ጦርነት የተጎዱ አካባቢዎች የሉም ማለት አይደለም። ቢያንስ ግን የስቴት ስትራክቸሩ ቦታው ላይ ሆኖ ነው። አማራ በተወሰኑ አካባቢዎች ዞኖች ላይ የነበረ ጥፋት ሊኖር ይችላል። ያ መንግስት ከባህር ዳር ሳይፈናቀል ነው። የትግራይ ሁሉም ተቋማት እንዳልነበሩ የሆኑበት ሁኔታ ተፈጥሮ ነው እንደ አዲስ ለማገገም ጥረት እየተደረገ ያለው። የኔ ማገገም ሂደት ፖለቲካል በሽታው ያበላሸው ነገር እንደተጠበቀ ሆኖ በፌደራል መንግስት ደረጃ የሚገባውን ያክል እኛም ፑሽ በማድረግ ላይ ድክመት ስላለብን ያ ማለት ግን በፌደራል መንግስት በርካታ ድጋፎች የተደረጉባቸው ኤሪያዎች አሉ። እኔም ማዝነው ሁሉም የሚኒስቴር መስሪያ ቤቶች የትግራይ ቢሮዎችን ለመደገፍ ይሯሯጣሉ። ከየሚኒስትር መስሪያ ቤቱ እንደ ሁኔታው ሊለያይ ይችላል። ግን በትግራይ ውስጥ ሊሰሩ የሚገቡ የሪሃቢሊቴሽን ስራዎች ከማገዝ አንጻር ብዙ የፌደራል መንግስት ተቋማት የሚቻላቸውን ሁሉ ያደርጋሉ። የሚቻላቸውን የማያደርጉ አሉ፣ ግን የሚቻላቸውን የሚያደርጉት ይበዛሉ። ግን ይህንንም ራሱ በተደራጀ መልኩ ከመጠቀም አንጻር በርካታ ችግሮች አሉ። በተለይ የንግድ ማህበረሰብ በዚህ ረገድ እንዳልኩት አይ ሆፕ አንዱ ምናልባት ነገ የምናነሳው በዚህ ይሄንን በሚመለከት የሚቀርቡ ጥያቄዎች ከማስተናገድ አንጻር የንግድ ማህበረሰብ ተወካዮችንም ኦዲየንስ እንዲሰጧቸው ያው ጠይቃለሁ ማለት ነው። ፎርማል ሪኩዌስት አቅርበናል። የታሪፍ ምጣኔ የተባለው አንዳንዴ ካቢኔው በአጋጣሚ ዋለ ከድሬዳዋ ከሻሸመኔ ልምድ ወስደን ምናምን ተብሎ ይመጣና ወጥቶ ስናየው ትግራይ ለማገገም በምታደርገው እንቅስቃሴ ውስጥ ያልሽው ከገባኝ ማለት ነው። አንድ ሰው ብድር መበደር ከፈለገ የሆነ ንብረት ማስያዝ ካለበት የሚያስይዘው ንብረት 700 ሚሊዮን የሚያወጣ ከሆነ ምንም ስራ ሳይጀምር 7 ሚሊዮን ምናምን አወጣ የሚል ደንብ አወጣንኛ። ከዛ መጥተው ሲከሱኝ እኔም እንዴ ይሄ ሊሆን አይችልም አልኳቸው። በአጋጣሚ እኔም ብኖር ፕሮባብሊ ያሳልፈው ነበር፣ ግን እኔ ባለሁበት አይደለም ያለፈው። ሶስቱን አስቆመነዋል። እንግዲህ ሰው ያለችውንም ጥሪት አስይዞ ለመበደር በሚያደርገው ጥረት ገና የመጀመሪያው ዙር ላይ ብር እቀበላለሁ ይላል። ሶስቱን አስቆመነዋል። እሱ ማስቆም ብቻ በቂ አይደለም፣ ሌላ ተጨማሪ ድጋፍ ያስፈልገዋል የትግራይ ንግድ ማህበረሰብ። በጸጥታ ኃይል ተወካይ ሆኖ በእርሱ ስር የሚሰራ ምናምን ባይዞይ ለዋም ያነሳሽው ጥያቄ ለራሴም የሚገርሙኝ ነገሮች አሉ። የጸጥታ ኃይል ተወካይ ነው የኔ ምክትል፣ የጸጥታ ቢሮ ኃላፊ ነው። አንዳንዴ ይረሱታል የመንግስት አካል መሆናቸውን። የኔ ምክትል መንግስት እንደዚህ አይነት ነገሮች መስራት አለበት ብሎ ሲያማርር ሰማዋለሁ። የትግራይ ጸጥታና ሰላም የማስከበር ስራ ጌታቸው በግሉ ወይ በብዕር ወይ በጋዜጣ ወይ መግለጫ ሊያረጋግጠው አይችልም። ሰው የሚሰሩ ስራዎች መቻል አለበት። ምን ያክል ዲታችድ እንደሆነ ነው የሚያሳየው። የጸጥታ ኃይሉ የመንግስት አካል መሆኑ አይደለም ችግር የሆነው፣ የጸጥታ ኃይሉን ወክለው የገቡት ሰዎች የመንግስት አካል አድርገው ራሳቸውን አለመቁጠራቸው። ራሱን ኢንዲፔንደንት አድርጎ የሚያምን እዚሁ ድረስ የትግራይ ጊዜያዊ አስተዳደር የተቋቋመበት ደንብ የሚከለክለው ነገር ነው። ፕሬዝዳንት ነው የተሾመው። ፕሬዝዳንቱ ከስሩ ሁሉም አይነት ሰዎችን ሊያካትት ይችላል። ፕሬዝዳንቱ ካቢኔውን ያደራጃል፣ ሁሉንም ተቋሞች ይመራል ይላል። ዲዲአር በተሟላ መልኩ እስኪከናወን ድረስ የትግራይ ሰራዊት የምንለው የትግራይ ሰራዊት ካምፕ ውስጥም ሆነ የትግራይ ሰራዊት ነው። ዲዲአር መሟላት መቻል አለበት።
በተሟላ መልኩ መሳካት መቻል አለበት። እሱ ላይ ቅድም ያነሳሁት ችግርም ጉለቶች ስለነበሩ ያን አለማድረጋችን እንደ እንትን ሊሆን ይችላል። ከዚህ ውጭ ግን የጸጥታ ኃይል ወኪሎች የሚባሉት ሁሉንም የህብረተሰብ ክፍሎች ማካተት እንችላለን። ስቴክ ያለው ሁሉ አካታች እንዲሆን ስለተደረገ እንግዲህ በቂ አካታችነት አለውም ብዬ አላምንም። ምክንያቱም አሁን በርከት ያለ ተሳትፎ ማድረግ የሚገባው ኃይልም ጭምር ያልገባበት ሁኔታ ነበረ። ግን ደግሞ ሌሎች መግባታቸውም ጭምር የሚያስመርረው እኔና እኔ ብቻ ካልያዝኩ የሚል አደገኛ አባዜ ያለው ቡድንም ስላለ ይህንን ኮምፕሊኬት ከማድረግ አንጻር ትልቅ አስተዋጽኦ አድርጓል። እገሌ ሻዕቢያ ጋር ግንኙነት የለኝም ይላል። ግንኙነት አለኝ የሚል ሰው አለ ብዬ አላምንም። ሰው እንዳልኩት እኔ በማውቀው ደረጃ እንደ መንግስት ኃላፊ የተወሰኑ ወታደራዊ አመራሮች ግን አደጋ መፍጠር የሚችሉ የተወሰኑ ፖለቲካ አመራሮች ግን አደጋ መፍጠር የሚችሉ ግንኙነት አላቸው። የለኝም የሚል ሰው ያስተባብል አላቸው የሚል ሰው ደግሞ ማስረጃ ያቀርብ። ጥያቄ አይጠቅመንም ነው። የትግራይን ሉዓላዊነትንም የኢትዮጵያን ሉዓላዊነትንም አደጋ ላይ ይጥላል። የትግራይ ህልውናንም አደጋ ላይ ይጥላል። ምክንያቱም እነኚህ ግንኙነቶች ለትግራይ ህዝብ ማር በማዝለብ ከሚታወቁ ሰዎች ጋር የተደረጉ ግንኙነቶች ስላልሆኑ ከዚህ አንጻር እገሌ እኔ ግንኙነት የለኝም ካለ ጊዜ ረዳው አላቸው እምላቸው አሉ። እነዚህ ሰዎች ጥቂትም ቢሆኑ አደጋ የመፍጠር አቅማቸው ግን ከፍተኛ ስለሆነ ከዚህ አንጻር ነው መታየት ያለበት። ከተሞችን ተቆጣጥሮ ያለው የሚለው ኃይል ደጋገምኩት መሰለኝ። ብዙ ወጣት ብዙ ታጣቂም ጭምር የሚደነግጠው አድግራትን ተቆጣጠርኩ ይላል። ይሄ ጉባኤ አድርጌያለሁ የሚለው አንጃ ሁመራን የተቆጣጠረ ያስመስለዋል ይላሉ። የሆነ ተአምር ማህተም ነው የነጠቁት። ምንም ቆይ ተሰዋስበህ ከበህ ማህተም ትነጥቃለህ። ስራቸውን እንዳይሰሩ ማድረግ በጀት ይቋረጣሉ የሚለው ፌደራል እኮ ማቋረጥ አይጠበቅበትም። እንዳይንቀሳቀስ ማድረግ ነው። ከዛ በኋላ ሽፍቶች ናቸው፣ ከዘራፊዎች ናቸው። ግን አደጋው የህዝብ አገልግሎትን ጭምር ማስቆም ለምን እንገደላለን? ፌደራል መንግስት መውሰድ ያለበት ራሱን የሚወስነው እኔ ፌደራል መንግስት መውሰድ ያለበት መላቸው ለሀብየን ማስቀምጣቸው ነገሮች ማቅረብ አይቀርም። ፌደራል መንግስቱ ደግሞ ያለውን አቅም ያለውን ሪሶርስ ግምት ውስጥ አስገብቶ ይሄን በሰላም የተሻለ የሚያዋጣው ይል ይችላል። ከዚህ አንፃር እንደተባለው ነው እኛንን ሌጂትሜት ፌደራል መንግስቱ የሚያውቀው እኛ ነው። በፕሪቶሪያ ስምምነት መሰረት የተቋቋመ ኢንተርም አድሚኒስትሬሽን የሆኑ ሰዎች ጉባኤ አድርገናልና ወይ የሆነ ዳስ እቁብ ጥለናልና በዚህ መልኩ በዚህ ይደረግልን ብለው ስላሉ እንዴት መንግስት ይሆናሉ ነው ፍላጎቱ አለ። ሐሳቡ ምንድነው? ይሄን ካረግን በቃ መሬት ረመጥ ካረግናት ተመልሰን መተን ጠቅላይ ሚኒስትሩ ከኛ ጋር ከመደራደር ውጪ ምንም አማራጭ የላቸውም። ይሰራሉ ወይ እንግዲህ እናያለን። እንግዲህ እጅ ስጡ እንል ነበር እኛም መሀል ሀገር ደርሰን በነበረበት ሰዓት። አሁን ይሰራሉ። ምናልባት ጠቅላይ ሚኒስትሩ ሰከን ስላሉ ባለፉት 2 ዓመታት ሊሰማቸው ከቻለ ሰማለሁ። መንግስትነት ማህተም በመንጠቅ አይመጣም። የህዝብን ልብ በማሸነፍ ህዝቡ ምን እያለ ነው አገልግሎት ነው የሚፈልገው። አይ ማህተም የያዘ ነው የሚመራኝ የሚል ህዝብ የለም። ውሸት ነው ማለት። የደጋፊዎችን ቁጥር ማወቅ ከፈለጋችሁ 90% ህዝብ ጌታቸውን አይደለም ሰላምን፣ ልማትን፣ መረጋጋትን፣ የተፈናቃይ መመለስን ስለሚደግፍ የ90% ህዝብ ድጋፍ አለኝ ብዬ አምናለሁ። ይሄ ዝም ብሎ የፈጠርኩት ተረት አይደለም፣ ኤቭሪዌር ያለው እውነት ስለሆነ 70% ወጣት ነው ስል ሽማግሌ ይቃወመኛል ማለት አይደለም። ወጣቱ ለውጥ ይፈልጋል ማለት ገና በምንድነው በለጋነቱ ያረጀም በቃ ነገሮች መቀየር አለባቸው የሚል ወጣትም እኮ ሊኖር ይችላል። ጥያቄው የትግራይ ህዝብ ለውጥ ይፈልጋል። የትግራይ ህዝብ መረጋጋት፣ የትግራይ ህዝብ ሰላም ይፈልጋል። የጥይት ድምጽ መስማት አይፈልግም። መዋጋት ካለበት ለህልውናው ሲል ነው የሚዋጋው እንጂ ማህተም ለመንጠቅ ከስልጣን መራ ከነበር ማፈረ ሆነስትሊ የሆነ ሰው እኔንም ጨምሮ
ደፍሮ ወንበር ላይ ለመቀመጥ የሚያስችል ውለህ ግባ የሚያስችል ስራ የሰራ የለም። ደፍሮ አሁን መጥቶ ለኔ የሚገባው ብሎ ለመሟገት ሲቀርና ያለችውን አጋጣሚ እንኳን ቶሎ ሊጨርሱን ጨርሰ የሚከናወነውን አከናውነ ለመውጣት ነው መራዋጥ ያለበት። ግን ስልጣን እስከ መጨረሻው መቋደሻይ ብሎ የሚያምን አሁን ማህተም ሲነጥቅ የሚሉበት ሁኔታ አለ። ሌጂቲሜሲ ሊያገኝ አይችልም። በዚህ ነው እንደተባለው ተሳክቶ ለተደራድሮ እሺ እናንተ ትሻሉናላችሁ ከተባለ ያኔ እናያለን። እዚህ ላይ ብዙ ለወንበር የሚሟሟት ሰው የለም። የትግራይ ህዝብ ወደ ጦርነት የሚገባበት እድል ይዘው እየመጡ ስለሆነ ነው አሁን የተጨናነቅን። ፌደራል መንግስቱን በዚህ ደረጃ ላይ ያወቀባል ማለት ነው። እኔ ህዝባችን ማስተላልፈው መልእክት ሲምፕል ነው። እነዚህ የጦርነት አባዜ ያለባቸውን ሰዎች የግጭት አባዜ ያለባቸውን ሰዎች አደብ ማስገዛት መቻል አለበት። ሰራዊት የዚህ አጀንዳ አካል አይሆንም። በተወሰነ ደረጃ በዚህ ጉዳይ ውስጥ የተሳተፉ ያሉ የበላይ የሰራዊት ኃላፊዎችም ቢሆኑ እንደማያዋጣቸው አውቀው ስርዓት ወዳለው መንገድ መሄድ መቻል አለባቸው። እንደተባለው ለትግራይ እስራኤል ለሚተባለው እውነት ነው ይገባል። ከሰዓት በኋላ ይወጣል። ይሄ የምላችሁ ቡድን የቆየ ልምድ ስለሆነ 50 ዓመት የቆየ ስለሆነ የመንግስት ሰራተኞችን ስብሰባ ይጠራል የሆነ ሮብ ቀን። ከዛ የሚሆነው ስለማይታወቅ አሁን እኛ ለሰፈር ምንድነው ማሰር ምናምን የሚባል አባዜ የለብኝም። አትሊስት ኢንተርም አድሚኒስትሬሽኑ ኢንትሮዲዩስ ያደረጋቸው ብዙ ነገሮች አሉ። ባይዞ የሰራናቸው በርካታ ስራዎች አሉ። ገበሬያችንን ማዕከል አድርገን ሰርተናል። እንዳልኩት ነጋዴው ማዕከል አድርገን የጀመርናቸው እንቅስቃሴዎች የሚገባውን ያክል ውጤት አያገኙ እንጂ ወደ ልማት እንቅስቃሴ ለማስገባት የሚያስችል ወደ ኢንቨስትመንት ለማስገባት የሚያስችል የሰራናቸው በርካታ ስራዎች አሉ። ከፌደራል ጋር በመተባበር በትግራይ መንግስት ኢኒሼቲቭ ትምህርት፣ ማህበራዊ አገልግሎት ተቋርጦ የነበሩ ነገሮች ወደ ቦታቸው እንዲመለሱ ለማድረግ የተሰሩ በርካታ ስራዎች አሉ። እንዳለመታደል ሆኖ ስለነዚህ ስራዎች እንድናወራ ብቻ ሳይሆን ማውራት አልቻለም ብቻ ሳይሆን ሞር በእነዚህ ስራዎች ላይ መጠመድ ሲገባን ወደማይሆኑ ጉዳዮች እንድንገባ ስለተገደደን ነው እንጂ በርካታ ስራዎች ተሰርተዋል። ግን ጌታቸውን ወይ ሌላ ጊዜያዊ መስተዳድሩን ኃላፊ ሲዘነጥል የሚውል መገደል አለበት እያለ ሲያስፈራራ የሚውል የሚያስተባብል ሰው የለም። እነዚህ ሰዎች ተሰብስበው እነዚህ ባንዳዎች መገደል አለባቸው ይላል። የኔ ምክትል ባለበት ጌታቸውና ጻድቃንን ለምን አልገደልክም? መግደል እንዴት አቃተ? አንተን የመሰለ ጀግና ተብሎ ማስተባበያ ይሰጥ የለም። ማስተባበያ አይሰጥም። ይሄ የክራይም ኢንተርፕራይዝ ነው። ይሄ ቡድን የሚያሰማራቸው መድረኮች የክራይም ሲንዲኬትስ የሚመሯቸው መድረኮች ናቸው። እነገሌ ለምን አልተገደሉም ይላል። አጠገብ ቢደርሱ ፈጃቸው ነበር ይላል። ይሄ በቴሌቪዥን ነው። አንድም እርምጃ ስላሉ ስም ስላጠፉ ብለን ወስደን አናውቅም። አትሊስት አሁን ያለው መንፈስ ሰውን እያሳደድክ በማሰር የመናገር ነፃነት በማፈን የሚፈታ ችግር አለ ብለን ስለማናምን ግን ይሄ ቡድን የመንግስት ንብረት ይዘርፋል ብቻ ሳይሆን የመንግስት ሪሶርስ ያባክናል ብቻ ሳይሆን የመንግስት ሰራተኞችን ለአንድ ሳምንት ስብሰባ ጠርቻለሁ ይላል። በዛ ላይ ተጨምሮ እንግዲህ ነገ ወደ ስልጣን እንመለሳለን ስለሚሉ ሰምታችኋቸው ይሆናል። ከወር በኋላ አብይ ጋር ተነጋግረን እንመለሳለን። 8 ወር ሆኖ ደግሞ የሆነ ነገር ተስማምቶ ሊሆን ይችላል ብሎ የሚሰጋው። ስለዚህ እነጌታቸው አይቀጡም። እነዚህ ግን በደንብ ስለሚገርፉን ወደ ስልጣን ከተመለሱ ይህንን የፍርሃት ቆፈን የመስበር ስራ አሁን በተሟላ መልኩም ባይሆን በአብዛኛው ተሰብሯል የሚል ሁኔታ ነው። ግን የመንግስት ስራ አንዳንዱ የ17 ወር ደሞዝ ስላልተከፈለን ይላል። እውነት ነው። 10 ምናምን ወር ደሞዝ አልከፈልንም። የ5 ወር ደሞዝ ምክንያቱም ያለውን ገንዘብ ታጣቂውን ማቆየት ስላለብኝ የመንግስት ሰራተኛ ደሞዝ ከልክለህ ነው የ5 ወሩን አትሊስት መክፈል ይገባል። የ12 ወር የሚባለው 2014 መንግስት ለማዳበሪያ የመዳበሪያ ብድራችሁን ከፍይበታለሁ ይላል ፌደራል መንግስት። ተመልሳችሁ ኦሬዲ የባከነ ነገር አትጠይቁም ይላል። ወቴቨር ሙግት መቀጠል ይኖርብናል። ግን ይሄ ሁሉም አይነት ምክንያቶች የቀረው የሥራ መንፈሱም የተዳከመ ነው የሚለው ትክክል ነው።
አድጉዳውም አድግራት ምክር ቤቶች ወስተት ተብሎ የሚነሳው ፋይዞ ምክር ቤቶች 2012 ምርጫ እኮ 2012 ምርጫ ተውት በክልል ደረጃ ነው ያደረግነው እሱ ህገ ወጥ ነው ብለን እኮ በፕሪቶሪያ ተስማምተን ወጥተናል ከዛ በፊት 12 ዓመት ያደረጉ ምክር ቤቶች ናቸው በሆነ ይሁን መንገድ እንግዲህ እንደምታውቁት ፌደራል መንግስቱ ምርጫ ሲያራዝም ውሳኔውን አንቀበልም ብለን ነው ታስታውሳላችሁ ከመስከረም 25 በኋላ ፌደራል መንግስት የወሰነው ውሳኔ አንቀበልም የሚል ያን ያምነንበት ነው አቋም ወስደን ነበር አሁን ድንገት ይሄን አቋም የወሰዱ ሰዎች ሳይቀር አይ ፌደራል መንግስቱ ምርጫ ስላላረገ እነዚህም አይፈርሱም ብሎ ይሞግታል የወረዳ ምክር ቤቶች አትል ፌደራል መንግስቱ እድሜያቸውን የሚያራዝም የሆነ ደንብ አውጥቶ ሊሆን ይችላል ማቆም ነገር የለም 12 ዓመት የሞላቸው አብዛኞቹ ምክር ቤቶች ከነበራቸው 150 ሰው 20 ሰው ነው ያላቸው አንዳንድ ቦታዎች ላይ በጣም የሚያስገርመው ታህታይ ማጨው ይባላል ሰው አጥተው አፈጉባኤው ስለጠፋ ከቀበሌ አንድ አፈጉባኤ ተጠርቶ የቤት ምክር ቤት ስብሰባ ተብሎ ወረዳ አስተዳዳሪ አንስታ ወረዳ አስተዳዳሪ ሾመናል ይሄ እንደዚህ አይነት ድራማ እንግዲህ ድርቤ ልክ ሲሰራበት የነበረው ጉዳይ ነው የዚህ ጥፋት አካል ሆነ ረጅም ጊዜ ቆይተናል በዚህ ደረጃ ወጥቶ ስታዩ በጣም አስደንጋጭ ሰው ምንድነው ያደረግነው እሺ የህዝብ ውክልና እንዲኖር ምክር ቤቶቹ አይፍረሱ ግን የተጓደለውን አሟልተን ደንብ አወጣ በዛ ደንቡ መሰረት መመሪያ አድርገን በአላግባብ ወደ ስልጣን የሚመጣም አላግባብ ከስልጣን የሚወርድም እንዳይኖር ግን ደግሞ የመጠረጋ ባዜ የኔ ደጋፊዎች የኔ ተቃዋሚዎች በሚል ነገር እንዳናይ ብለን ልናስተካክለው ሞከርን ነው አሁን ጠበንጃ ያዙ ሰዎችን የሚያዙ የተወሰኑ ሰዎች ህገ መንግስት መተንተን ጀምረዋል አሁን ህገ መንግስቱ የትግራይ ህገ መንግስት ይላል ቀበሌም በህገ መንግስቱ መሰረት ወረዳ ምክር ቤት የመረጠው ይላል እንዳልኳችሁ 20 ሰው አባል ያለው ምክር ቤት አይደለም 12 ዓመት አልፎታል እድሜው ምናምን እሱን እንትተን በዚህ መልኩ እናስተካክለው ካቢኔ ወሰነው እሱ ነው የሰራዊት አመራሮች ይሄን እናረጋለን ካላችሁ አትሊስት በህግና በደንብ እናርገው እንጂ ሰውየው ዝም ብሎ አርጩም ነው ይዘው ሄዶ አንተ በህገ መንግስቱ የተመረጥከ አልተመረጥከ ሊል ምን ማን ነው የተሰጠው ሰው ይሄ ትርምስ ነው አሁን የምናየው ሁኔታ የሚያሳዝነው ላይቭ ቡሌት ሳይቀር እየተተኮሰ ሰዎች እየቆሰሉ ሌላ የተገደለም ሰው አለ ወደ እንደዚህ አይነት ሁኔታ የሚያወራ ህገ ወጥነት ጋጥ ወጥነትም ጭምር ነው እየተስፋፋ ያለው ይሄ የተወሰኑ የሰራዊት አመራሮች በአብዛኛው ግን ይሄ ጉባኤ አርግ ያለው ይያል የሚያምታታ ከፍተኛ የስልጣን አባዜ ያለው ሁሉንም የግርግር መንገዶች ኢንክሉዲንግ ጦርነት ቀስቅሶም ጭምር ወደ ቦታው መመለስ የሚፈልግ አሁን እንደዚህ ካላረጋችሁልኝ የሆነ ነገር አረጋለሁ ብሎ ደግሞ አስፈራርቶ ድንገት ከፌደራልም ጋር ተደራድሬ ይመለሳለሁ የሚል ቡድን እየፈጠራለው ነው ህዝቡን ቴራራይዝ ያደርጉት ነው በሁሉም ቦታዎች ህዝቡ ተቃውሟለው እዚህ ጊዜያዊ ምክር ቤት ህጋዊ ነው የሚለው ጊዜያዊ አማካሪ ምክር ቤት ጊዜያዊ በደንብ አቋቁመን ደንብ አውጥተናል መንግስት ስራውን ለመስራት የሚያስችላቸው አይዞ ደንቡ ነው ራሱ የተቋቋመበት ነው ስራ ለመስራት የሚያስችሉት ሁሉንም ተቋማት ያደራጀ ነው ስራ ለመስራት የሚያግዝ ያደራጀ በጀት ራሴ ከማጸድቅ ክፍት ሆኖ ኦፕን ሆኖ ሰዎች አሳልፎ ቢያጸድ ይሻላል ብለህ የምታደርገው አሁን የጊዜያዊ ምክር ቤት ህጋዊ አይደለም የሚለው ጉዳይ ሳይሆን በአሁኑ ሰዓት አሁን እየተደረገው ያለው እንቅስቃሴ ጊዜያዊ አስተዳደሩ እንደ ጊዜያዊ አስተዳደር የፌደራል አፔንዴጅ ነው በሚል ልታፈርስ ሞክርና ግን ደግሞ ይሁንታና ፈቃደኝነት ደግሞ ከፌደራል ትፈልጋለህ ይካንታ ቢት ቦዝዌስ አሁን ባለንበት ሁኔታ ጊዜያዊ አስተዳደሩ ለማፍረስ እየተደረገ ያለው ጥረት ጊዜያዊ አስተዳደሩን ከማፍረስ በላይ ፕሪቶሪያን አደጋ ላይ ከመጣል በላይ ፕሪቶሪያን ራሱ ከማፍረስ በላይ ባይናችን የሚታይ ያፈጠጠ የጦርነት እድል የፈጠረበት ሁኔታ ስላለ ይሄ በፍጥነት መገታት አለበት የሚል መልእክት ለማስተላለፍ ነው ረጅም ጊዜ ሆነ በአማርኛ ረጅም ሰዓት ሰዋራ አመሰግናለሁ